የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። መድኃኔዓለም ከሁላችን ጋር ይሁን። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ጣሉት። በሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በማጣትም አመስግኑ፣ በማግኘትም አመስግኑ። ርቧችሁም ጠግባችሁም አመስግኑ፣ ለብሳችሁም ተራቅቷችሁም አመስግኑ። ጎድሎባችሁ ይሆናል ግን አመስግኑ፣ ሰይጣን ደስ አይበለው። ወኢታቡ ወፍኖተ ለሰይጣን፣ አትስጡት ለሰይጣን። ከችግሮቻችን ይልቅ መፍትሄ የሆነው ማን ይበልጣል? ከረሃባችን ይልቅ የሕይወት እንጀራ የሆነው ማን ይበልጣል? ከማጣታችን ይልቅ የበረከታችን ምንጭ ማን ይበልጣል? ዓለም ብታስረን መፈታታችን ኃይላችን የሆነ ማን ይበልጣል? ከደዌያችን ይልቅ መድኃኒት የሆነ ማን ይበልጣል? ለሰው የማይቻል ለማን ይቻላል? ክብርና ምስጋና ለስሙ ይሁን። አይኖቻችሁን ግለጡ። በሰው ሁሉ ከሚሆነው በቀር አልተፈተናችሁም። አዲስ ፈተና አልመጣም። በምድር ላይ አዲስ ፈተና የለም። ያስችላል። ስለዚህ ቻሉት፣ ያልፋል። ምክንያቱም ትንንሽ ነገሮች ማጣት ትልቁን ቸርነት እንዳናይ አይናችን እንዳይከርብን ግለጡት። አይናችሁን ቸርነት ይታይ። እኔ ስፈተን ኢዮብም ተፈትኖ ነበር እንድል አይኖችን ግለጥ። እግዚአብሔር ታምኖ የመሸበት የለም። እግዚአብሔር የሌሊት ብርሃን ነው። እስመ ጽልመትን ይጸልም በኀቤከ ወሌሊትን ብሩህ ከመዓልት። ትካዜን፣ ችግርን፣ ጭንቀትን እግዚአብሔር ላይ ጣለው። ቸርነቱ ይበልጣል። አይንህን ግለጥ። ታዲያ እናውቀዋለን፣ እርሱ ያውቀናል። ድሃ ብንሆን ያውቀናል። ያስቀመጠውን የማይረሳ እግዚአብሔር ሰገነት ብንቀመጥ ዋሻ ውስጥ ብንወድቅ ያውቀናል። በቃ ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። እዚህ ዓለም ላይ ቢበሉ ቢጠጡ ያው እኮ ነው። ብናገኝ ያው ነው። እንድናገኝ የለፋንለት ስናገኘው ያስጠላናል። አሁን አይኑን የጨፈነ ሰው በስቷል። ኃጢአት የሚያስብ ስሜታዊ በስቷል። ወንድሙን የሚሸጥ ነፍስ የሚያጠፋ በሬሳ ላይ ተራምዶ የሚዘርፍ ሰው በስቷል። ከኛ በላይ ለኛ ያስባል። በስሙ የታመኑ አይወድቁም። አትጨነቁ ለነገ። አይኖቻችሁን ግለጡ። ስለምትበሉት፣ ስለምትለብሱት፣ ስለምታድሩበት አታስቡ። ሁሉንም የሰማያዊ አባታችሁ ይሰጣችኋል። መንገድ ላይ ከዚህ ስንወጣ ምን እንደሚገጥም እናውቃለን። ስለዚህ ዛሬ እንወስን። የተወደደ ሰዓት አሁን የመዳን ቀን ዛሬ ነው። ለዲያብሎስ ዕድል ፈንታ አትስጡት። ለክፉ ነገር ቦታ አትስጡት። እግዚአብሔርን የት አገኘዋለሁ ብለህ አታስብ። ከተራበው ጋር ታገኘዋለህ። የተራበውን ስታበላ እሱ እዛ አለ። ጠያቂ ያጣውን በሽተኛ ሆስፒታል ተኝቶ ሄደ ስትጠይቀው እሱን እዛ ተኝቶ ታገኘዋለህ። ያለፈው ዘመን ይበቃቸዋል። በቃ ብዙ ለመኖር ሞከርን፣ ግን ሞልቶልን ያውቃል ይሄ ዓለም። የዚህ ዓለም ኑሮ የባህር ውሃ ነው፣ ጨው የበዛበት። በተጠጣ ቁጥር ይጠማል። እንድንኖርባት ትናፍቃለች፣ ግን አንድም ቀን አስደስታን አታውቅም። እግዚአብሔር ይሰራል። በቀልና ፍርድ እሱ ነው። ስሙ የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ ከሁሉ አስቀድሞ የተመሰገነ ይሁን። ከሩቅም ከቅርብም ተሰብስባችሁ በዚያ ወደ ምህረት ቅዝቃዜውን ንፋሱን ታግሳችሁ ወንጌል ይበልጣል ብላችሁ ስለ ወንጌል ክብር በእግዚአብሔር ቤት በመቅደሱ የተሰበሰባችሁ የእመቤታችን የመስቀሉ ስር ስጦታዎች ኦርቶዶክሳውያን ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለባህርዩ ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ሁሉን የሚለውጥ እርሱ ግን የማይለወጥ ክቡር አባት ለጋስ ጌታ ፍቅር የሆነ አምላክ ከኛ በላይ ለኛ የሚያስብልን መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምህረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን።
መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አቤቱ ያዩ ዘንድ ዓይኖቹን ግለጥ። ሁለተኛ ነገሥት ምዕራፍ 6 ቁጥር 18። በዚህ ዓለም ላይ ባለው አሁን ወቅታዊ ነባራዊ ሁኔታ መንፈሳዊ ቁመናዎች ሲገመገሙ የሰው ልጆች ወደ ሥጋ ከማተኮራቸው የተነሳ የእግዚአብሔር ምሕረት ርቆ እምነት ድራማ፣ መንፈሳዊ እንቅስቃሴም የሥጋ ስሜት ሆኖ የሚታይበት ወቅት ላይ ነው ያለነው። አገልግሎቶቻችን ለኑፋቄ የተጋለጡ ናቸው። በአሉታዊ ቃላት ለምን ጀመርክ እንደማትሉኝ ተስፋ አደርጋለሁ። ምክንያቱም የወንጌል ዋናው ዓላማ እርስ በራሳችን ተመካክረን አንዱ ሌላውን ገስጾት ድካማችንን አይተን መጽደቅ ነውና እና እኛም በአገልግሎታችን ውስጥ አንዳችን ለአንዳችን በምንሰጠው ሙገሳና ሽሩሩ ኃጢአትና ድካማችንን ሳናውቅ የተሰጠንን ሙገሳ እንደ ጽድቅ ቆጥረ ነው ስለ ሰማዩ ደጅ ያለን ሐሳባችን ስለላላ መንፈሳዊነት ከውስጣችን ሾልኮ የጠፋ ይመስላል። በዚህም ምክንያት ምድሪቱ በብዙ ዓለምን ወደ አንድ መንደር በሚያመጡ ቴክኖሎጂዎች የተሞላች ብትሆንም እንኳን ቅብብሎሹ ክፉ ክፉን እንጂ ደግ ደጉን መሆን ካቋረጠ ቆይቷል። ከደግ ሰዎችም አፍ መስማት የሚገባንን ወይንም ክህነት ካላቸውና ከመምህራን አፍ ልንሰማ የሚገባውም ደርቆብናል። በዚህ ዘመን መንፈሳዊያን ሰዎች ማህበራዊ ሚዲያ ላይ ቆመው በስመ ሥላሴ ካማተቡ በኋላ የሰይጣንን ስራ እስከ መጨረሻ ሲሰሩ ውለው ሲሳደቡ፣ ሲራገሙ፣ ክፍፍሎሽና ዘረኝነት ሲናገሩ ውለው መጨረሻ ላይ የሰማነውን በልቦናችን ያሳድርብን ብለው መክደን ከጀመሩ ቆይተዋል። በዚህ ምክንያት እንደ ድፎ ዳቦ የተጠበሰና ያረረ ሰብዕና በዝቷል። ከላይ እሳት ከታች እሳት ነው። እናም እሳቱ ደግሞ በደንብ ኮንትሮል አልተደረገም። ኃጢአት ባለበት ዓለም ውስጥ መነካካት የማይቀር ቢሆንም ድካምን እያሰቡ ማራገፍ ጥሩ ነው። ወፍጮ ቤት የገባ ሰው መቼም እህል ሊያስፈጭ ግባ እንጂ ሲመለስ እንዳለ ራሱን ሳይጠብቅ ሳይታጠብ ወደ መኝታው አይሄድም። ምክንያቱም ከዛ በፀጉሩና በሰውነቱ የያዘውን ልብስ በልብሱ ላይ የያዘውን ዱቄት ወደ አልጋው ላይ ሊበትነው ነው ማለት ነው። ያለው አማራጭ ማራገፍ ነው። የከሰል ጉድጓድ ውስጥ የገባ ነጭ ልባሽ ሳይነካው ሊወጣ አይችልም በተአምር ካልሆነ በስተቀር አይደለም እንዴ? ስለዚህ በዚህ ዓለም ላይ ስንሆን እንነካካለን። ምክንያቱም ኃጢአተኞች ነን፣ እንበድላለን። ግን አበስኩ ገበርኩ የሚል ሰው ጠፋ ነው የኔ ዋናው መልእክት። አይኖቻችን ተገልጠው የላዩን የሚያስቡበት ልመና ተቋርጧል። ጸሎታችንም ከምድራዊነት አንጻር ነው። ሁሉ የሚናገር ሆኗል፣ ሁሉ የሚጮህ ሆኗል። ሩጫችንም ለሚጠፋ መብል ነው የምንሰራው። የዚህ ሳምንት ወንጌል ላይ እንደውም የሚነግረን ምንድን ነው የሚለን? ብል ነቀዝ በሚያበላሸው ሌባ በሚሰርቀው መዝገብን ለእናንተ አታከማቹ፣ ምድራዊ መዝገብን በሰማይ መዝገብን አዘጋጁ። ዝግቡ ለክሙ መዝገበ ዘበሰማያት አበጻጼ እያማስነው ወይረክቦ ሰራቄ ዘበላይሉ ሀልዩ ዋባሎ ክርስቶስ። ቅዱስ ያሬድ ከወንጌል አንስቶ በዚህ በቅዱስ ሁለተኛ ሳምንት የነገረን ምክር ነው። ብልና ነቀዝ በማያበላሸው ሌባ በማይሰርቀው መዝገብ አስቀምጡ ነው። እንኳን እኛ መዝገብ ልናስቀምጥ እኛም እየተሰረቅን ነው ያለ ነው። በነጠላ የተሸፈነ ጥቀርሻ በውስጣችን አለ። የቁርባን ተቆርቋሪዎች ነን፣ አንቆርብም። የቅዳሴ ተከራካሪዎች ነን፣ እኛ ግን አንቀድስም ወይ አናስቀድስም። የሚያብራራ በዝቷል፣ የሚብራራ ሕይወት ግን ጠፍቷል። የሚናገር ብዙ ነው፣ የሚተረጉም ግን አንሷል። ክርስትና በሕይወት ሲተረጎም ነው ደስ የሚለው። ለዚህ ነው ዓመት ሙሉ ቅዳሴው አይቋረጥም፣ ዓመቱን ሙሉ ስብሐተ እግዚአብሔር አይቋረጥም። እንዲያው ከዚያች ከሕማማት በስተቀር 360ውን ቀናት ቤተክርስቲያን ትቀድሳለች። ማህሌቱም በየበዓላቱ ተቋርጦ አያውቅም። በየገዳማቱ የሰዓታቴና አባ ጊዮርጊስ ዘጋስጫ ያን የመሰለ ድንቅ ቃለ እግዚአብሔር ይዘንባል። እነዚህ ሁሉ ግን ለሀገሪቱ ሰላምን አላመጡም። በኑሯችንም ውስጥ አንድ እርምጃ አላራመዱም። ክርስትና በሰማይ የሚያመጣውን ጽድቅ በምድር በረከቱን ማሳየት አለበት። አይደለም እንዴ? በነገራችን ላይ የምድርን በረከት መለመን ኃጢአት አይደለም እኮ። እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ነው የሚለው ኢሳይያስ። እሺ ብትሉኝ ለኔም ብትታዘዙ ብትሰሙኝ የምድርን በረከት ትበላላችሁ ይላል። የሰማዩ በረከት መነሻው በምድር ነው። የምድሩ ቅምሻ ነው። ዋናው ማዕድ ያለው በሰማይ ነው። ሀገራችን በሰማይ ነው። የት ነው ሀገራችን? ሰማይ ነው። በምድር ላይ ግን በበረከቱ እንኖራለን፣ በጥላው እንኖራለን። እግዚአብሔር ሳያጎድልብን፣ እኛ ግን ከቅፉ ከጎደልን ቆይተናል። ምድራዊ በረከት ማለት ስለሚበላ እንጀራ ብቻ አይምሰላችሁ።
በምድር ላይ ደዌ ሲያስጨንቀን በጸበል ተጠምቀን እንድን የለ? እምነቱን ተቀብተን እንፈወስ የለ? አልትራሳውንድና ኤክስሬይ ፈልጎ ያጣውን በሽታ አንድ ኩባያ የኪዳነ ምሕረት ጸበል ጠርጎ ያወጣው የለ? ሚሊዮን ብር የሚጠይቀው የኩላሊት ፌለሪቲ በአንድ ብርጭቆ ጸበል ተበጥብጦ በሚጠጣ እምነት ተመልሶ ይበቅል የለ? የፈረሰ ጉበት ይጠገን የለ? የሁሉ የምድር በረከት ነው። ከሞት የሚቀራል እንዴ? የለም። እግዚአብሔር በጸበሉ የሚደረገውን ፈውስ የምድር በረከት ነው አለ። በጥምቀት የሚገኘው ልጅነት ግን ለሰማያዊ ጸጋ ራስን ማዘጋጀት ነው አለ። የምስጢራት መግቢያ በሩን ካለፍን በኋላ ለጽድቅ ራሳችንን እያዘጋጀን ስንኖር በዚህ ዓለም ላይ እንነካካለን። ከዛ ደዌ ይዘናል። የኃጢአት ሊሆን ይችላል ደዌው፣ የመቅሰፍት ሊሆን ይችላል። በሚይዘን ደዌ፣ በሚደርስብን ፈተና፣ በሚደርስብን መከራ ውስጥ ሁሉ እግዚአብሔር ከኛ ጋር እንዲሆን ክርስቲያኖች በጸሎት የሚተጉ መሆን አለባቸው። ስለዚህ ክርስቲያኖች በእያንዳንዱ እንቅስቃሴያቸው ውስጥ የሰማዩን ማሰብ አለባቸው። የእግዚአብሔርን ጸጋ ማየት አለባቸው። ቸርነቱን ማሰብ አለባቸው። ጥበቃውን፣ ረድኤቱን ማሰብ አለባቸው። ቅድስናውን ማሰብ አለባቸው። በሱ እጅ ተደግፈው እንደ መኖር ያለ በረከት የለም። ስለዚህ ክንዱ ይደግፈናል። በብዙ ጥያቄ ውስጥ ነው ያለ ነው። በነገራችን ላይ በዓለም ውስጥ እግዚአብሔር የማያስፈልገው ፍጥረት የለም። የዓለማችን አንደኛ ጀግናም ቢሆን ለጉልበቱ ማን ያስፈልገዋል? የዓለማችን አንደኛ ሐኪም ፈዋሽ እንኳ ቢሆን ለሱ ማን ያስፈልገዋል? እግዚአብሔር። ሐኪሞች ይታመማሉ፣ ጀግኖች ይደክማሉ፣ ጎበዞችም ይፈራሉ፣ ደፋሮችም ይንቀጠቀጣሉ። በሁሉም ነገር ውስጥ ድካም ይፈጠራል። ስለዚህ የሚያበረታ ማን ነው? የማይደክም ብርቱ፣ የማይሸነፍ ኃያል፣ ሁልጊዜ አምላክ፣ የሁልጊዜ ልዑል፣ የሁልጊዜ ንጉሥ ማን ብቻ ነው? ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ነው ኃይላችን፣ ክብር እግዚአብሔር ነው። ክርስቲያኖች የላዩን ማሰብ አለባቸው። ያ ካልሆነ በሕይወት ፈተና፣ በኑሮ ትግል ውስጥ ድንገት እንደነበራለን። ሰው ለምን የሚደነግጥ ይመስላችኋል? ከእግዚአብሔር ጋር ከኖርን ሐኪም ፊት የሚነገረን መርዶ አያስደነግጠንም። ብዙ ሰዎች ጤነኛ ሆነው ኖረው ድንገት በተደረገ ምርመራ ሐኪም አሞሃል፣ ህመሙ ከባድ ነው ብሎ ሲነግራቸው ልክ ላይሆን ይችላል ሐኪሙ። የዛን ቀን መሞት ይጀምራሉ እና በሽታው ውስጣቸው ሳይኖር ድንጋጤ ሁሉ በዛው የሚያስቀራቸው ሰዎች አሉ። በምድር ከመታመን እግዚአብሔር ይሰውረን። ይሄ ሁሉ ህይወት እዚህ ላይ እንደሚያከትም ማሰብ ነው ትልቁ ኪሳራ። ህይወታችን በምድር ላይ ያከትማል፣ ከዚህ በኋላ ህይወት የለንም ብለን የምናስብ ከሆነ እውነት ነው። ምድራዊ ሐኪም ያስፈራናል። የጤና ጣቢያው ሪፖርት ያስፈራናል። የደም ምርመራ ውጤታችን ተስፋ ያስቆርጠናል። ምድር ላይ ከሆነ ይሄ ዓለም ለጊዜው የምንቆይበት እንጂ የሚያኖረን ዓለም አይደለም ብለን ካመንን ግን እግዚአብሔር ከኛ ጋር ካለ ማን ያስፈራናል? ንገሩ፣ ማን ያስፈራናል? እመኒ ወርኩ ማይከለ ጽላሎተ ሞት ይፈርሆ ለእኩ ይስማ አንተ መስለየ። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ መዝሙረኛው። በሞት መካከል ቢሄድ ጉድጓዴ የተማሰ ቢሆን ታሪክ አልቋል እንኳን ቢባል ተሻግሬ ከማን ጋር እኖራለሁ? ካንተ ጋር እኖራለሁ። እመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር እንመውት። ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለማን እንሞታለን? ስለዚህ ለኛ ስለ ክርስቶስ ሞትም ሕይወትም ምንድነው? ጥቅም ነው ሐዋርያው እንዳለው። ስለዚህ እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነህነ። ስለዚህም አለ ብንኖርም ብንሞትም እኛ የእግዚአብሔር ነን። የመጀመሪያ ፊርማችን ከእግዚአብሔር ጋር ይሁን። የክርስቲያኖች ትልቁ የመጀመሪያው የጋብቻ ውል ከአምላካቸው ከእግዚአብሔር ጋር ነው። እስራኤል ይህንን ውል አድርጎ ነበረ ከአምላኩ ጋር። ትዳር የሚለው ቃል የአንድ ቤት ውስጥ ኑሮ ብቻ አድርጋችሁ የባልና ሚስት አታስቡ። የሰውና የእግዚአብሔር ሕይወት ትስስር ነው። ቃል ኪዳን ነው። በቃል ኪዳን ኤርምያስ 3 ላይ እስራኤልን ፈትቻታለሁ ይላል እግዚአብሔር። ሀገሪቱ ምድሪቱን እኮ ነው። የፍቺውን ደብዳቤ ወሰዱ ፈታኋችሁ ይላል። ምን ማለት ነው? ከኔ ጋር ያላችሁ ቃል ኪዳን ተቀደደ። የመጣችሁበት መንገድ እኔ ያሳየኋችሁ ስላልሆነ የምትሄዱበት የተዛነፈ ስለሆነ መንገዳችሁ አይደለምና ተፋታው፣ ከእናንተ ጋር ተለያየው። ስለ መለያየት ይናገራል። እግዚአብሔር ከኛ ጋር ከተፋታ ከሰርን፣ አምላክ ከተለየሽ ከሰርሽ። ቤተሰቦችህ ይልቀቁ፣ ወንድሞችህ ይካዱ፣ ሚስትህ አላውቅህም ትበልህ፣ ፍቅረኛ መክሳትህን አይታ ማጣትን አይታ ትተውህ። በእነዚህ ነገሮች ሁሉ የማይሸነፍ የማይተው ማን አይተውን? ወገኖቼ እግዚአብሔር አይተውን። ሰው እግዚአብሔር ከተወው ከሰረ፣ አምላኩ ከተለየው ከሰረ።
ስለዚህ የላዩን ነው ማሰብ፣ የእግዚአብሔርን ነገር ማየት ነው። አይኖቼን አብራልኝ በሉት። መዝሙር 12 ቁጥር 6 ላይ መዝሙረኛው ዳዊት ካንተ እንዳልለይ ምድር ላይ ባሉት ነገሮች አይኖቼ ተተክለው እንዳይቀሩ ለሞት እንዳይተኙ አንቃቸው አብራቸው ይላል። አብረውን ላይ ይንተ ከመይኑ ማለመውት አቤቱ ለሞት እንዳይተኙ አይኖቼን አብራ፣ ለኃጢአት እንዳይተኙ ማለት እንዳያንቀላፉ፣ ሳላምን እንዳላንቀላፋ እኮ ነው። ሳትበድሉ፣ ሳታጠፉ፣ ኃጢአታችሁን ሳታስወግዱ፣ ጸባችሁን ሳታርቁ፣ ንስሐ ሳትገቡ አይምሽባችሁ ነው። ወዘእንበለ ይርብ ፀሐይ አቅሩሩ ማዕተክሙ ያዕቆብም ያለው ይሄንን ነው። ተሙ ወይ ተአብሱ፣ ልትቆጡ ትችላላችሁ፣ ስሜት ነው፣ ግን እንዳትበድሉ። በእግዚአብሔር ላይ ያላችሁ ጉዳይ እንኳን አባት በልጁ ልጅ በአባቱ ላይ በፍቅር እንደሚነጫነጭ ይሁን እንጂ የክህደት አይሁን። በደል ስለበዛባችሁ፣ ነገር ስለደቆሳችሁ፣ ችግር አንገታችሁን ስላስደፋ፣ የመኖር ስጋት፣ የፍትህ ማጣት፣ መንገዶች ሁሉ ድፍንፍን ቢሉ እንኳን ምን አድርጌ ነው እግዚአብሔር ሆይ ብላችሁ ማይተብ አትበጥሱ። አባቴ አይደለህምን ድረስልኝ ብላችሁ ጭሁበት። ተቆጡ። ልጅ አባቱ ላይ እንደሚቆጣው የአባቱን ልብስ ይዞ ነው የሚቆጣው። ልጅ አባቱ ላይ ተቆጥቶ እናቱ ላይ ተቆጥቶ ኮብልሎ አይወጣም። ምክንያቱም በፍቅር ለማሸነፍ የእናቱን ቀሚስ ይዞ ይነጫነጫል አይደል? ካልቧጨርኩሽ ይላታለች። ይህን የሚያደርገው እናቱ እንድትጎዳበት አይደለም፣ የሚፈልገው እንድታሟላለት ነው። ክርስቲያንም አምላኩ ላይ የሚያደርገው ቁጣ አምላክነቱን የሚገዳደር አይደለም። በእግዚአብሔር ቸርነት ለመኖር የሚደረግ ጥረት ነው። ቸርነቱን ለማግኘት የሚደረግ ጥረት ነው። ስለዚህ ሩሩሁ አባት፣ ደጉ ጌታ፣ ከኛ በላይ ለኛ የሚያስብልን አምላክ ታማኝ ነው። ፈተና እንኳን ቢደርስብን አዲስ አይደለም። በሰው ሁሉ ከሚሆነው በቀር ገና ምንም ፈተና አልደረሰባችሁም። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው ይላል ቆሮንቶስ 10 ላይ። ትታገሱም ዘንድ እንድትችሉ ከፈተናው ጋራ መውጫውን እግዚአብሔር ያዘጋጅላችኋል። ማን ያዘጋጅልናል? መድኃኔዓለም ያዘጋጅልን። ስለዚህ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን እግዚአብሔር ያዘጋጅላችኋል። በሰው ሁሉ ከሚሆነው በቀር ፈተና አልደረሰባችሁም። እናት አባትሽን ቀብረሽ ሊሆን ይችላል። ሌሎችም የቀበሩ አሉ፣ ባንቺ አልተጀመረም። በድንገተኛ አደጋ በአሳዛኝ ሁኔታ የምንወዳቸውን አተን ይሆናል። ንብረታችን ወድሞብን ይሆናል። ቤት ንብረታችን ሁሉ ወድሞብን ወይንም ፈርሶብን ሊሆን ይችላል። ይሄ በእኛ ላይ ብቻ የደረሰ አይደለም፣ ሌላም ሰው ደርሶበት ያውቃል። መከራ አስቸግሮን ይሆናል። ያልተመከረ መከራ ያልደረሰበት የለም። የበቁ አባቶች እንኳን በዚህ ተፈትነዋል። በሰው ሁሉ ከሚሆነው በቀር አልተፈተናችሁም። አዲስ ፈተና አልመጣም። በምድር ላይ አዲስ ፈተና የለም። ስለዚህ ይላል ከሚቻላችሁ መጠን ይልቅ እንድትፈተኑ የማይወድ አምላካችሁ ታማኝ ነው። ላያስችል አይሰጥ ነው መልእክቱ። በአጭር ቃሉ ይሄ ነው። ያስችላል። ስለዚህ ቻሉት፣ ያልፋል። ምክንያቱም ትንንሽ ነገሮች ማጣት ትልቁን ቸርነት እንዳናይ አይናችን እንዳይከርብን ግለጡት አይናችሁን። አቤቱ ለሞት እንዳይተኙ አይኖችን አብራቸው። አጣው ብለው እንዳይነጫነጩ፣ ከፍቅር እንዳይለዩ፣ ለሆዳቸው ብለው ማይተባቸውን እንዳይበጥሱ። ራበኝ ብዬ በሆዴ ተደልዬ አንተን እንዳላጣ አይኖቼን አብራ፣ ለሞት እንዳይተኙ፣ ለሲኦል እንዳልዘጋጅ ሕይወቴን ምራ። አቤቱ አይኖቼን ግለጥ፣ ቸርነት ይታይ። እኔ ስፈተን ኢዮብም ተፈትኖ ነበር እንድል አይኖቼን ግለጥ። እኔ ሳጣ አባቶቼም አጥተው ነበር፣ ግን አጥተው አልቀሩም። በእግዚአብሔር ታምኖ የመሸበት የለም። እግዚአብሔር የሌሊት ብርሃን ነው። እስመ ጽልመትኒ ይጸልም በኀቤከ ወሌሊትኒ ብሩህ ከመ መዓልት። ጨለማ በአንተ ዘንድ ከቶ አይጨልምም፣ ሌሊቱ እንደ ቀን ብርሃን ነው የተባለለት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በሩሩ አባት በእግዚአብሔር ተደገፉ። ግድፍ ህሊናከ ላዕለ እግዚአብሔር ወውእቱ ይሴስየከ። ትካዜን፣ ችግርን፣ ጭንቀትን እግዚአብሔር ላይ ጣለው። ቸርነቱ ይበልጣል። ዓይንህን ግለጥ ነው ትልቁ መልእክት። አቤቱ ያዩ ዘንድ ዓይኖቹን ግለጥ። ይህን ጸሎት የጸለየው ሰው ኤልሳ ይባላል። ኤልሳ የስሙ ትርጉም እግዚአብሔር ጠባቂ ነው ማለት ነው። ማን ነው ስምሽ? አልማዝ። ማን ነው ስምህ? ኢዮብ። ቸርነት። ስምህ ማን ነው? ይገልጣል ማንነትህን። ሰላም ተብለህ ረብሻ ነህ? ኃይለ ማርያም ተብለህ ጸረ ማርያም ነህ? በዚህ ስም የሚጠሩ መናፍቃን አሉ አይደል? ስማቸው ኃይለ ማርያም፣ እነሱ ግን ጸረ ማርያም። በምንጠራበት ኖረን እናውቃለን። ማን ነው ስምሽ? በሁለተ ማርያምነትሽ ልጅ ሆነሻል። የእመቤቴ ልጅ ትህትና ከቅድስና ጋር የያዘችው እናትሽ ነች። ስሟ የተመሰገነ የሆነ አምላካችን እናት። ማን? ኃይለ ሚካኤል ነህ። እንደ ቅዱስ ሚካኤል ሩሩ ነህ።
ትሁት ነህ፣ የዋህ ነህ። ዘልማድከ ግብረ ትሕትና የተባለው መልአክ ትመስላለህ። ሚኪ ተብሎ የተቆላመጠው ስምህ ሙሉ ሲሆን የመልአኩን ስም ይይዛል፣ ሚካኤል ነው። ጆን የተባለው ስምህ ዮሐንስ ነው። ወደ መጥምቁ ብንሄድ እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ነው። ከሴቶች ከተወለዱት የሚተካከለው የለም። ወደ ወልደ ነጎድጓድ ብንሄድ ቁጽረ ገጽ ሆኖ የኖረ ፍቁረ እግዚእ የተባለ ታኦሎጎስ ነባቤ መለኮት የተባለ ስም ነው። የክርስቶስ ነገር በልቡ ለዘላለም የተቀረጸ ዮሐንስ ሐጺር፣ የሐጺር ስም እንኳን ቢሆን ዮሐንስ ሐጺር ቢሆን መናኝ ነህ። ደረቅ ጉድጓድ ውሃ የሚሞላ ስም ማርያም ጠርቶ ባዶውን ደረቁን እንጨት የሚያለመልም ውዳሴ ማርያም ደጋሚ ነህ። ብዙ ቅዱሳን አባቶቻችን አሉ የሚጠሩበት ስም። የተጠራንበትን እንድንኖር እግዚአብሔር ይርዳን። ኢዮብ ከሆንክ ትዕግስተኛ ነህ። ስም ማንነትን መግለጽ አለበት። ባህሪንና ግብርን ሁለንተናዊ ገጽታን ያንጸባርቃል። ይሄ ስም ከባድ ነው ወይ ልቀይረው በሉ። የሚነገር ታሪክ አለ አይደል? እስክንድር የሚባል የዓለማችን ታላቁ ሰው በአንድ ትልቅ ውጊያ ላይ የሱ ወገን የሆነ ሰው ሲሸሻየ ይባላል። ከዚያ በኋላ ያዘው። እንዴ ወዴት ትሸሻለህ? ያዘውና አትሸሽ እንጂ ጀግን፣ ማን ነው ስምህ ለመሆኑ ሲለው እስክንድር ብሎ የሱን ስም ይዟል። ለካ በል ስምህን ቀይር ወይንም እንደኔ ተዋጋ አለው ይባላል። ገብረ እግዚአብሔር ተብለ ገብረ ሰይጣን ከመሆን መድኃኔዓለም ይጠብቅ። ነፍስ የሚያጠፋ ገብረ እግዚአብሔር አይኖር። ነፍስ የሚያድነው ገብረ እግዚአብሔር ነው። የእግዚአብሔር ባሪያ ነው። እግዚአብሔር ገዳይ ነው እንዴ? አይደለም። ሎቱ ስብሐት፣ ክብር ለስሙ ይሁን አምላካችን። የሚያድነውን እግዚአብሔርን ይዘን የሚገድል ሐሳብ ውስጣችን አይስረጽ። አብርሆን ላይንተ ከመይኑ ማለመዊት ኤልሳ እግዚአብሔር ጠባቂ ነው ይላል። እግዚአብሔር እረኛ ነው ማለት ነው። ይሄ ነብይ የኤልያስ ደቀ መዝሙር ነበር። ደቀ መዝሙር የሆነበት ዘመን አጭር ይሁን እንጂ የኤልያስ መንፈስ እጥፍ እንዲሆንበት መምህሩን አክብሯል። የቤተ ክርስቲያን ልጅነት በየትኛውም ሰዓት ይገኝ። ለጸኑት ጠዋት ከመጡት ጋር ማታም ይሰጣል እግዚአብሔር። ዛሬ የሚጠመቅ ኦርቶዶክሳዊ ያልሆነ ሰው ቢኖር ዛሬውኑ ተጠምቆ ስጋው ደሙ ተቀብሎ ዛሬ ቢሞት የት ነው የሚገባው? ነገር የት ነው የሚገባው? ገነት ይቀድመናል። አያችሁ፣ እንዳትቀደሙ። 10 ዓመት ቆማችሁ አስቀድሳችሁ አልቆረባችሁም። መጥቶ በ10 ቀን በ15 ቀን ንስሐ ገብቶ ስጋው ደሙ ተቀብሎ የሚኖር ስንት አለ መሰላችሁ? አሁን መተሽ አይባልም። ስጋው ደሙ በካላንደር አይደለም፣ ራስን ለእግዚአብሔር በመስጠት ነው። ስለዚህ አይን የመግለጥ ነው ክርስትና። ደግ ደጉን የማሰብ በጥሩ ነገር መሞላት። በምድር ላይ ያለ ዕውቅና ዜሮ ነው። በሰማይ ያለ ስም መዝገብ ግን ትልቅ ክብር ነው። ስለዚህ ሌባ የማይሰርቀው ብል ነቀዝ የማያበላሸው ሰማይ ላይ ያለ መዝገብ አለ። በሰማይ መዝገብ ስማችሁ ይጻፍ። የሰማዩ መዝገባችን የሞተልን መድኃኒት ነው። ስሙ የተመሰገነ ይሁን አይደል? ሐመርነ ዘኢይቀርቦ ሞገድ መዝገብነ ዘኢይረክቦ ሰራቂ ወኢያማስኖ ጻጼ ወቁንቁኔ ብሎ አባ ጊዮርጊስ ዘጋስጫ ምንድን ነው የሚለው? ውእቱ ኢየሱስ ክርስቶስ። ሞገድ የማይቀርበው መርከባችን፣ ሌባ የማይሰርቀው ብል ነቀዝ የማያበላሸው መዝገባችን ማን ነው? ክርስቶስ ኢየሱስ ነው። ስሙ የተመሰገነ ይሁን። ፀሐይ ጽድቅ አርያማዊ ዘበንጽ መርአዊ የተባለ በአርያም ያለ የጽድቅ ፀሐይ የንጽህና ሙሽራ በደሙ ቤተክርስቲያንን ቀድሶ የሞሸራት ራሷ የሆነ በውስጧ እኛ ልጆቹ የእሱ አካል እንድንሆን ራስ የሆነልን እርሱ ነው። ስሙ የተመሰገነ ይሁን። ታዲያ እናውቀዋለን፣ እርሱ ያውቀናል። ድሃ ብንሆን ያውቀናል። ያስቀመጠውን የማይረሳ እግዚአብሔር ሰገነት ብንቀመጥ ዋሻ ውስጥ ብንወድቅ ያውቀናል። አናብስት ጉድጓድ ውስጥ ብንወድቅ ያውቀናል። የዓሣ ሆድ ውስጥ የወደቀውን ዮናስን አልረሳውም። የአናብስት ጉድጓድ ውስጥ የወደቀውን ዳንኤልን አልረሳውም። እሳት ውስጥ የተወረወሩ 3 ደቂቅን አልረሳም። እግዚአብሔር አይረሳም። ስሙ የተመሰገነ ይሁን። ስለዚህ ዓለም ምንም አጠቅመንም። አይናችሁን ግለጡና መንፈሳዊውን አስቡት። እሱ መንግስቱ ጽድቆ፣ መንግስቱንና ጽድቁን ፈልጉ ቅድሚያ። ወስሰ ኩሎ ይትወሰክ ለክሙ፣ ሌላው ይጨመርላቸዋል። የብዙዎቻችን ጸሎት አሁን እዚህ ጋር ምንድነው የምንፈልገው? እስቲ ንገሩኝ። ኪዳነ ምሕረት ምንድነው እየለመናት ያለ ነው? ስራ ያጣን ስራ እንድናገኝ፣ ቤት ያጣን ቤት፣ የኪራያችን እነዚህ ትርፍ ናቸው። እንዴትም ይሁን እንዴት እኛ እንሰጋለን እንጂ ምድር ላይ እንድንመጣ ያደረገን እግዚአብሔር እንድንኖር ይፈቅዳል። እሱ የከፈተውን ጉሮሮ ሳይዘጋ አያድርም። ከኛ በላይ ለኛ ማን ያስብልናል? በቃ ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለእናንተ ያስባል። እርሱ ከፍ እንዲያደርጋችሁ በጊዜው ከኃይለኛው በታች ራሳችሁን አዋርዱ። ቸርነቱ ነው፣ በረከቱ ነው። ያኔ እግዚአብሔር ከኛ በላይ ለኛ ያስባል።
በየትኛውም ሰዓት ብንመጣ ይጠብቀናል። ኤልሳ መጨረሻ ላይ መጥቶ የተቀባ ነብይ ነው። ነብይ እግዚአብሔር ኤልያስ እግዚአብሔር ከፍ ያደርጋል ነው ስሙ። እግዚአብሔር ከፍ ያድርገን ሁላችንንም። ብቻዬን ቀርቻለሁ ሲል በል ሂድና ነብዩን ኤልሳዕን ቅባ አለው። ሂድና ቅባው። ኤልሳዕን ሊቀባው ሄደ። በሱ ፋንታ እንዲተካ መጎናጸፊያ ጣለበት ነው የሚለው መጽሐፉ የሚነግረን። አንደኛ ነገሥት 19 ቁጥር 16 ላይ ነው ሂድ ቅባው ተብሎ የተነገረለት። ሄዶ ቀባው። መጎናጸፊያውን ሲጥልበት ኤልሳዕ 12 ጥማድ በሬ ያርስ ነበር። ባለጸጋ ነበር። አያችሁ በዛን ጊዜ የዛ ዘመን ያለው የሀብት መጠን ይሄ ነው። በ12 ጥማድ የሚታረሰው መሬት ምን ያህል ሰፊ እንደሆነ አስቡት። ጎበዝ ገበሬ ነበር። ጠንካራ፣ እግዚአብሔር በሰጠው ዝናብ የሚያበቅል፣ ቦዙም ይኖር፣ ጥሮ ግሮ ቦዙም ይበላ። ከዚያ መጎናጸፊያ ሲያርፍበት ምን ሆነ? ተለወጠ ይላል። ከዛ ስጋዊነቱን በሙሉ ረሳ፣ በሬዎቹን ረሳ። እንደው ቤተሰቦቼን ልሰናበት አለው። እኔ ምን አልኩ? እንደፈለክ አለው። ከጥማዶቹ አንዱን ጥማድ እሱ የሚያርስበትን ሁለቱን አረዳቸውና በበሬዎቹ ዕቃ መልሶ ቀቀላቸውና አብልቶ ደግሶ በሉ መሬቱም እርሻውም ያውላችሁ ብሎ ትቶ 10ን ጥማድ ትቶላቸው 11ን ጥማድ ትቶላቸው 12ኛውን ብቻ አርዶ ትቶት መሬቱን ትቶ ተከተለ። በቃ በእግዚአብሔር መንፈስ መዳሰስ የስጋን ያስረሳል። አሁን እዚህ ስትቀመጡ የላዩን አስቡ። ከሞት በኋላ ያለውን ህይወት እዚህ ዓለም ላይ ቢበሉ ቢጠጡ ያው እኮ ነው። ብናገኝ ያው ነው እኮ። እንድናገኝ የለፋንለት ስናገኘው ያስጠላናል፣ ወይንም ደግሞ እንከለከለዋለን። በልጅነታችን ጣፋጩን እንመኝ ነበር። ከፍ ስንል ተው ነው። ለምን ተው ነው? ለኑሯችን አደገኛ ስለሆነ አይደል? ለበሽታ ስለሚዳርገን፣ አኗኗራችንን ስለሚያዛንፈው ስኳር አታብዙ፣ ጮማ አታብዙ፣ ጨው አታብዙ መባል ጀመር። ምግብ ያጣፍጣል የተባለውን ተው ነው። እስመጼው ያጥዕመሙ ለመባልት አንትሙ ሰጼው ለምድር አይደል የሚለው መጽሐፍ። እናንተ የምድር ጨው ናችሁ። ጨው ምግብን ያጣፍጣልና ጨው ጼው ለእመለሳ በምን ያጥዕምዎ። ጨው አልጫ ቢሆን በምን ያጣፍጡታል? ድንጋይ ነው ብሎ ይወረውሩታል። የጨው አገልግሎት ማጣፈጫ፣ እሱን እንኳን ዓለም ከለከለችን። ጭካኔውን አያችሁ። የምድር ማጣፈጫውን እንኳን በሽታ ነው ብላ ከለከለችን። ከዚህ ዓለም ምን ያደርግልናል? ለዚህ ነው ሐዋርያው ከዓለም አንዳች አልሻም አለ። ስለዚህ ማን ይሻለናል? ይሄ ይስታምነው በእግዚአብሔር ነው እምታምነው በጓለማያው። ምድር ላይ ምንም የሚጣፍጥ ነገር የለም። ልንገራችሁ፣ የላዩን አስቡ። አቤቱ አይኖቹን ግለጥ አለ። እውነት ነው። እግዚአብሔር አይኖቻችንን ይግለጥልን። አሁን አይኑን የጨፈነ ሰው በስቷል። ኃጢአት የሚያስብ ስሜታዊ በስቷል። ወንድሙን የሚሸጥ ነፍስ የሚያጠፋ በሬሳ ላይ ተራምዶ የሚዘርፍ ሰው በስቷል። ወንድሙን የሚያስገድል በስቷል። የሚያፈናቅል በስቷል። በዘር የሚቧደን በስቷል። በሰው ነፍስ የሚሸቅጥ በስቷል። ቡድን ፈጥሮ አዘጋጅቶ ሰውን እንዲያጠፋ የሚያሰማራ በስቷል። እነዚህ ሁሉ ያልፋሉ። የላዩን አስቡ፣ አይኖቻችሁን ግለጡት። የላዩን እንዲያስቡ አይኖቼን አብራ፣ ለሞት እንዳይተኙ፣ ለዘረኝነት እንዳይተኙ፣ እንዳያንቀላፉ፣ ለኃጢአት እንዳይተኙ፣ ንስሐ ሳልገባ እንዳልሞት አይኖቼን አብራ። እግዚአብሔር ፍጻሜያችንን ያሳምርልን። ትልቁ ጸሎት ይሄ ነው። ምክንያቱም እግዚአብሔር ሲነካን ነው የምንቀየረው። ነብዩ እግዚአብሔር ሲነካው ተቀየረ። ማን? ኤልያስ ሲነካው ከዚያ ተከተለው። እግዚአብሔር ስጋዊነታችንን ትተን ስንከተለው ያንንም አያሳጣንም። ኤልሳዕ አልጎደለበትም። 12 ጥማድ በሬ ጥሎ ስለሄደ በቄርሜሎስ ተራራ ላይ ተቀምጦ በበረከት ይኖር ነበር። የገባበት ቤት በረከት የሞላበት ነበር። ብትሰራ ብትደክም ለመብላት ለመጠጣት አይደል? አንድ ቀን ነብዩ ተራበ ተብሎ አልተጻፈም። ጻድቅ እሰ ዘይትገደፍ ኢርኢኩ ወዘርኡኒ ኢይጼነስክለ። ጻድቅ ሲጣል ዘሩም ማጥቶ እህል ሲለምን አላየሁም። ጻድቅ አይጣልም፣ ክርስቲያን አይጣልም፣ ባለማይተብ አይጣልም፣ አጥቶ አይለምንም እህል። እግዚአብሔር የፍቅር አምላክ ነው፣ ስሙ የተመሰገነ ይሁን። ከኛ በላይ ለኛ ያስባል። በስሙ የታመኑ አይወድቁም። አትጨነቁ ለነገ። አይኖቻችሁን ግለጡ። ቸሩ አምላክ ከአንድ እረኛ ላይ 5 እንጀራና 2 ዓሣ ተቀብሎ 5 ገበያ ሕዝብ ያጠገበ አይደል? ሕፃናትና ሴቶች ያልተቆጠሩበት 5 ጠቅልሎ ጎራሽ እንደኔና እንደናንተ ያለው ጥሩ ተመጋቢው የተቆጠረለት 5000 ሰው ሌላው ሳይቆጠር ሲተርፍ ደግሞ 12 መሶብ። አስተራፊ አምላክ፣ አትረፍራፊ አምላክ፣ ሰጥቶ የሚያትረፈርፍ አምላክ። የዕለት እንጀራ እኮ ነው የምንጠይቀው አይደል? እሱ አትረፍርፎ ይሰጠናል። ክብርና ምስጋና ለስሙ ይሁን።
የዕለት እንጠይቀዋለን። የዕድሜ ልክ ይሰጠናል። ሩሩህ አባት ነው። እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ወእመሰ ኢፈቀድክሙ ሰሚዖትየ መጥባዕትየ ትበልዓክሙ ነው። ካልሰማችሁን ግን ሰይፌ ትበላችኋለች። እግዚአብሔር በቁጣው እንዳያጠፋን ይጠብቀን። የኃጢአት አካሄዳችን፣ የቡድን አካሄዳችን፣ የጎጥ አካሄዳችን፣ የዘረኝነት አካሄዳችን፣ የጥላቻ አካሄዳችንና እኛ የተሰለፍንበት ቦታ የኃጢአታችን ብዛት እንደ ፈርዖን ጎርፍ ሆኖ በላያችን ላይ ተከልብሶ እንደ ቀይ ባህር እንዳያጠፋን ያስፈራል። ስለዚህ ክርስቲያን መንፈሳዊ ቁመናው ተዛንፎበታል። በዚህ ዘመን መስተካከል አለበት። አይኖቻችንን ያብራልን መድኃኔዓለም። ነብዩ የእግዚአብሔር ሰው ነብይ ከተከተለ በኋላ የኤልያስ መንፈስ እጥፍ ድርብ ሆነበት ነው የሚለው መጽሐፉ። አለፍ አለፍ አድርጌ ነው የምነግራችሁ። ከዚያ በኋላ ዶታይን በተባለ ስፍራ ላይ ተቀመጠ። ኮረብታማ ስፍራ ይላል ዶታይን፣ ጉብታ፣ ከፍ ያለ ስፍራ የእስራኤል ክፍል ነው። ሸለቆ አለው፣ ለምለም አረንጓዴ መስክ ያማረ አለ። በዚያ አካባቢ ተቀመጠ። ሸለቆው ለምሽግ፣ ኮረብታው ለከፍታ፣ መስኩ ደግሞ የለመለመው መስክ ለመሰማራት። ክርስቲያኖች የእግዚአብሔር በጎች ናቸው። በሕይወታቸው የሚያስፈልጋቸውን ነገር ሁሉ እግዚአብሔር ይሰጣቸዋል። ክርስቶስ ለኛ ሁሉንም ነው። የሰው ልጅ በምድር ላይ ሲኖሩ 3 ነገሮች ያስፈልጋቸዋል አይደል? በቁስ ደረጃ ምግብ፣ ልብስና ንገሩኝ እንጂ መጠለያ። 3ቱንም ክርስቶስ ኢየሱስ ነው። ስሙ የተመሰገነ ይሁን። ለዘመጻሐቤ ኢይሰድዶ ወያውጽእ አፋ ያለ ወደ እኔ የሚመጣውን አልገፈትረውም። አይቴ ተሐድር ረቢ፣ የት ነው የምታድረው ሲሉት ኑ ታዩ ዘንድ አለ። ተከተሉት። የሚያድሩበት አጡ ይላል ወንጌል። ንገሩኝ እንጂ እግዚአብሔርን የያዘ መጠለያ ያጣል። እግዚአብሔር መጠለያ ምሽጋችን ነው። ዶታይን ያንን ሁሉ ይዛለች። የእግዚአብሔር ሰው የተቀመጠው እዚያ ነው። ትልቁ ቤታችን፣ ማደሪያችን ክርስቶስን ስናገኘው ቤተክርስቲያን ናት። ቤተክርስቲያን ማለት የክርስቲያኖች ንገሩኝ ቤት ማለት ነው። ቤት ማለት ቤተ አደረ ነው፣ ማደሪያ። ልብሳችን ማን ነው? ራሱ ክርስቶስ ነው። ምግባችን እርሱ ነው። ስለ ምግብ አነ ውእቱ ውስተ ሕይወት ዘወረደም ሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም። ሥጋዬን የበላ አለ ደሜን የጠጣ ወሰትየ ደሜ በሕይወት ዘላለም፣ ደሜንም የጠጣ የዘላለም ሕይወት አለው። መብልና መጠጣችን ክርስቶስ ነው። ስሙ የተመሰገነ ይሁን። ስለ ልብስስ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ፣ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ክርስቶስን ልበሱት። ልብሳችን ነው። በረደን ብለን የማንደርብበት ልብሳችን፣ ልክ የሆነ የክት ልብሳችን ክርስቶስ የድንግል ልጅ መድኃኔዓለም። ወበቀን ብለን የማናወልቀው ልብሳችን የክት ልብስ ክርስቶስ፣ በሙቀት ጊዜ የማይወብቅ በብርድ ጊዜ የማይቀሰቅስ ልካችን ክርስቶስ ነው። ምንም ተጨማሪ ማያስፈልገን። ሥጋውን የበላ ደሙን የጠጣ የእግዚአብሔርን መንግሥት ይወርሳል። ልብስ ማለት ሥጋው ደሙ ነው። በቤተ ክርስቲያናችን ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ቆርባችኋል። ስንበላው ሥጋውን ስንበላ ደሙን ስንጠጣ ሁሉ ነገር ይፈጸማል። ስለምትበሉት፣ ስለምትለብሱት፣ ስለምታድሩበት አታስቡ። ሁሉንም የሰማዩ አባታችሁ ይሰጣችኋል። እግዚአብሔር ይስጠን የቸገረንን ሁሉ። እኛ ግን እንጨነቃለን። የቤት ኪራይ እንዴት እንደምንከፍል፣ ከየት አምጥተን እንደምንኖር፣ የጭንቀታችን ብዛትም የምንከፍለውን ያሳጣናል። በፍጹም ልባችን በእግዚአብሔር ከታመንን የከፈተውን ጉሮሮ ሳይዘጋ አያድርም። ለቀበሮች ጉድጓድ ለሰማያዊ ወፎችም ጎጆ አላቸው ያለ ጌታ እኛንስ የሚያሳርፍበት ቦታ ያጣል? ንገሩኝ እስኪ። አያጣም። ስለዚህ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እረኛችን እሱ ነው። እረኛዬ ነው እግዚአብሔር፣ በለመለመ መስክ ያሳድረኛል። አያችሁ፣ የለመለመች መስክ ተዋህዶ ቤተክርስቲያናችን ናት። በጎቹ ነን። ክርስቶስ እረኛ ሆኖ ያሰማራናል። የለመለመ መስክ የሕይወት እንጀራ እየመገበ እንደገና ደግሞ የሕይወቱ እንጀራ ምግቡ ራሱ በግ ነው። በግ ሆኖ ይበላል፣ እረኛ ሆኖ ይጠብቃል። ማን ነው ይሄ? ክርስቶስ ነው። ስሙ የተመሰገነ ይሁን። የአዲስ ኪዳን ዶታይን ይህች ናት ተዋህዶ። እንደነ ነብዩ ኤልሳ ያሉ በርካታ የአዲስ ኪዳን ቅዱሳን የተገኙባት፣ ያደሩባት፣ ያረፉባት፣ የኖሩባት፣ ወደ እግዚአብሔር በዚህ በኩል የሄዱባት። በመቅደሱ ውስጥ አልፈን ነው ወደ ሰማይ የምንገባው። የምንቀበለው ሥጋው ደሙ፣ ያሸተትነው ዕጣን፣ የተመገብነው ሰማያዊ መና ሰማይ ያሳልፈናል፣ ምድር አያስቀረንም። ዘበላይሉ ሀልዩ ሀባ አለው ክርስቶስ። ወደ ሰማይ ወዳለው ወደ ክርስቶስ አስቡ ይላል፣ ወደዛ ያሳስበናል። ስለዚህ ክርስቲያኖች ክርስትና የቃል አቀማመጥ አይደለም፣ የተግባር ክንዋኔ ነው።
ወደ ተግባራዊ ስርዓተ አምልኮ ግቡ። የላዩን አስቡ። አይኖቻችሁ እንዲገለጥ ለምኑት እግዚአብሔርን። የምድሩን እያሰብኩኝ ለሰማያዊ አላወቅኩትም። መንገድ ላይ ከዚህ ስንወጣ ምን እንደሚገጥመን እናውቃለን። ስለዚህ ዛሬ እንወስን። የተወደደ ሰዓት አሁን የመዳን ቀን ዛሬ ነው። ይህን ካልተረዳን አይሆንም። በዚያ ሰፈረ የእግዚአብሔር ነቢይ በዶታይን ተቀምጦ እያለ እስራኤልን የሚያጠቃ የሶርያ ንጉሥ ተነሳ። ወታደር እየላከ በደፈጣ ያጠቃ ነበረ ይላል። ደፈጣ ማለት እያደቡ ማጥቃት ነው። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ስለዚህ ምን ይላል? በመጠን ኑሩ፣ ንቁ። እግዚአብሔር ያንቃን ሁላችንንም። ንቁበት። እዚህ ዓለም ላይ ብንበላም ያውነን ባንበላም ያውነን። ስለዚህ ማን ይበልጣል ከኛ ጋር? እግዚአብሔር ይበልጣል በሉ። ቅድሚያ ለእግዚአብሔር። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ጣሉት። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ጣሉት። ጠላት ግን ምን አድርጓል? አድብቷል። ምቹ ጊዜ እየጠበቀ የሶርያ ንጉሥ ሰራዊት ልኮ አድብተው በእስራኤል ምድር ላይ አድብተው ንጉሡ የሚመላለሱበት መንገድ ላይ ሊገድሉት ይጠብቁታል። በሰማርያ ባለው ቤተ መንግስት ሶርያውያን ያደቡበትን ጫካ በዶታይን ሸለቆ ውስጥ በታላቁ ጉብታ ባለው ስፍራ ተቀምጦ ኤልሳዕ ያይ ነበር። ታሪካዊ ቦታ ላይ ያቺ የዶታይን ሸለቆ አብድዩ የተባለ እግዚአብሔር ነብይ በነብዩ ኤልያስ ጊዜ አካብ ነቢያትን ስታስገድል ደብቆ 150 የእግዚአብሔር ሰዎችን ነቢያትን የእግዚአብሔርን ነቢያት የደበቀባት ስፍራ ናት። ዶታይን ምሽግ ናት። የአዲስ ኪዳኗ ዶታይን ደግሞ ከኃጢአት የምንሸሸግባት ቤተ መቅደሳችን ናት። ክብርና ምስጋና ለአምላካችን ይሁን። ሕዝቤ ሆይና ወደ ቤትህ ግባ፣ ደጅህንም በኋላ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። ወደ ቤትህ የተባለ ወደዚህ ቤት ነው። የኮሮና ሰሞን ሕዝቤ ሆይና የሚለውን ሰው በየቤቱ ኳረንቲን እንዲዘጋ ወደ ቤትህ ግባ ይላል እያሉ የግል ቤታቸው አድርገውት ነበር ተርጓሚዎቹ። ወደ ቤትህ ግባ። ቤትህ ይሄ ነው የክርስቲያኖች ቤት እንጂ አሁን መንገድ ላይ ያለው የተከራየው የቀበሬ ቤት ወይንም የሰራው በጣ የደረሰ ኮንዶሚኒየም ወይም ጥረግሬ የሰራው እሷ ይሄ ፈራሽ ነው። የማይፈርሰው ቤታችን መቅደሳችን ነው። ወደ ቤትህ ግባ። ቁጣውን በዚህ ተሸሽጋ አሳልፈው። ሸለቆአችን ይሄ ነው፣ መደበቂያችን የሚሞላልን እዚህ ቤት ነው። እግዚአብሔር ይሸሽገን ሁላችንንም። ክፉ ዘመን ላይ ነው ያለነው። ከእግዚአብሔር ቤት መውጣት የለብንም። ግለጡ አይናችሁን፣ ከዓለም አንዳች ነገር አታገኙ። ምንም ማን ደስ ብሎት ያውቃል? የዓለም የመጨረሻውን ባለጸጋ ብትጠይቁት ሄዳችሁ ችግር ነው የሚያወራው። ደስ ብሎኛ አቅም ሊላችሁ ይችላል። በአንድ ቦታ ላይ አንድ የስነ ምንድነው ሳይካትሪስት ነበር። በጣም የተጨናነቁ ሰዎችን የሚያማክር። በሀገራችን ትክክለኛው ሳይካትሪስት የንስሐ አባት ነው። ክብሩን የጠበቀ የእግዚአብሔርን ቃል በደንብ የጠነቀቀ ንስሐ ልጆቹን ፕሮግራም ይዞ የሚያስተምር ከሆነ ከሱ በላይ ሳይካትሪስት የለም። ተስፋ እንዳይቆርጡ ልጆቹን በደንብ የሚያሰለጥን መንፈሳዊ የቅዱሳት መጻሕፍትን ታሪክ እየተረከ የሚያስተምር ትክክለኛው እሱ ነው። አይምሯችን እንዳይበላሽ እንደ ችግራችንና እንዳኗኗራችን ያለ ምቾት እንደመመላለሳችን በየቀኑ ጭንቀት እንደመብዛቱ ቢሆን ኖሮ እብድ በበዛ ነበር አገሪቱ ላይ። በፍላጎት ያበዱ ሰዎች ይኖራሉ እንጂ እግዚአብሔር ትቶኛል ብለው የሚያብዱ ሰዎች አሁን የሉ። ማን ይመስገን። ክብርና ምስጋና ለስሙ ይሁን። የሚጠብቀን አይተኛማ። እይደቅ ዘያቀበክ ጥበቃው ባይሆን ማን አለ? አሁን ደስ ብሎና ወደ ቤት የምንሄደው ምን ይጠብቀን ይሆን? ሰይጣን በየቦታው ተሰማርቷል። ያን ሁሉ ግን እናልፈዋለን። ማን ስላለ ከኛ ጋር? ወንጌል እንደዚህ ነው። መንገድን ያሰምርልሃል። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል መጽሐፍ። ለዚህ እኮ ነው የምንኖረው። የትኛው ምቾት ነው እንድንኖር ያስናፈቀን? እግዚአብሔር ከኛ ጋር መኖሩ እንጂ አይደል? እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን አለ ዳዊት፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበር። ለጥርሳቸው ንክሻ ያልዳረገን ማን ይመስገን አለ። ይትባረክ እግዚአብሔር ዘያግባን ውስተ መስገር ተማይገቶም። ያሴሩት ሴራ፣ ያዘጋጁት ወጥመድ፣ የቆፈሩት ጉድጓድ ውስጥ አልወደቅሽም። መድኃኔዓለም አቅፎ አሻግሮሻል። እሱ ከኛ ጋር ስላለ ምንም አንሆንም። እሱ ከኛ ጋር ካለ ማን ይቃወመናል? ማንም። ስለዚህ እግዚአብሔር ወይ አንተ ምራኝ በሉት። ምራሃኒ እግዚኦ ፍኖተከ፣ አቤቱ መንገድህን ምራኝ፣ እኔ አልችልም ብቻዬን። ሕግ ለእግሬ መብራት ይሁን፣ ወንጌልህ ያጽናናኝ። በአንተ የሚገኘው ሕይወት
ዓለም ከምትሰጠው ብዙ ሀብት ይበልጣልና ከዓለም ወዳጅነት የእግዚአብሔር ፍቅር ይልቃል። ቸርነቱ ብዙ ነው። ሙሴ የእግዚአብሔር ተራራ ላይ ወጣ። ሲና ተራራ ላይ ከእግዚአብሔር ጋር አወራ። 40 ቀን ቆየ። አንዲት ቁራጭ እንጀራ፣ አንድ ሳህን ስንቅ ይዞ አልሄደም። ሲመለስ ሙሴ አልከሳም፣ አልጠወለገም። ፊቱ እንደ ፀሐይ ያበራ ነበር። እግዚአብሔር ካለ ስለ ስጋና ደም አታስቡ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። መድኃኔዓለም ከሁላችን ጋር ይሁን። በዶታይን ነብዩ ከእግዚአብሔር ጋር ሆኖ ነበር። ስለዚህ ተሻግሮ አየ። ይሄ ጾም ነገን የምናይበት መሆን አለበት። አሁን እየጾምን ያለነው ጾም ነገን የሚያሳየን ዲያብሎስ የደፈናቸውን ጉድጓዶች፣ ዲያብሎስ የጋረደው መጋረጃ ቀዶ የሚያስወግድ ምንጩን የደፈነብንን ምንጭ ነድሎ የሚያወጣ ጾም መሆን አለበት። ጸሎታችን፣ ስግደታችን እግዚአብሔር የመረጠው አይነት ጾም እንድንጾም መድኃኔዓለም ኃይል ይሆናል ለሁላችንም። ያን ጊዜ እግዚአብሔር የተሻለ ያደርጋል። በእኛ ቤት ለሰው እንተርፋለን። ከኔ የሚጠጣ ምንድነው ያለው እግዚአብሔር? ለሌላው ይተርፋል። አፍላገ ማየ ሕይወት ዘይውዝም ከርሱ እኮ ነው። ለሳምራዊቷ ሴት ያላት ይህንን ነው። አንቺ ውሃ ጠጭኝ ሲላት እሷ ስለ ዘረኝነት አወራች። የሚለምንሽን አላወቅሽም፣ የሚለምንሽን ብታቂው ትለምኚው ነበር። ከዚህ የሚጠጡ ሁሉ ይሞታሉ፣ እኔ ከምሰጠው የሚጠጣ ግን የሕይወት ውሃ ምንጭ ከሆዱ ይፈልቃል። ከእግዚአብሔር ስትጠጪ ከሆድሽ ይፈልቅ፣ ለሌላው ትተርፊያለሽ። መንገድ የጠፋባቸውን ታሳያለህ። በምስኪን ጉሮሮ በደግነት ታስቀምጣለህ። በመስጠትህ እንደማትከስር ይገባሃል። መስጠት ከማግኘት እንደሆነ እንረዳለን። ጭካኔ ይወገዳል፣ ፍቅር ይሰርጻል በውስጣችን። ፍቅር ክርስቶስ እኛ ውስጥ ከገባ በቃ ሰይጣን ቦታ አይኖረውም። ወኢታቡ ወፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡት፣ ለክፉ ነገር ቦታ አትስጡት። በበጎ ነገር የተሞላችሁ ሁኑ። ዓለም በክፉ ነገር የተሞላች ናት። ይህንን ዓለም ተዋት። ሐዋርያው እንዳለው ከዓለም ምንም አልፈልግም፣ እግዚአብሔር ይበቃኛል። ማን ይበቃናል? እግዚአብሔር ስሙ የተመሰገነ ይሁን። እሱ የቤታችን ጉልላት ይሁን፣ ራስ ይሁን እግዚአብሔር። አባወራው እሱ ይሁን። የሙሉ ቤተሰብ መሪ ማን ይሁን? የመንገዳችን መሪ ማን ይሁን? በስራችን ውስጥ ከኛ ጋር ማን ይሁን? በትግላችን ውስጥ ማን ይሁን ከኛ ጋር? ፈተናው ቢበዛ ማን ይሁን ከኛ ጋር? በቃ ከዮናስ ጋር በአሳ ሆድ ውስጥ የሆነ፣ ከዮሴፍ ጋር ተሰዶ የታሰረ፣ ከሰለስቱ ደቂቅ ጋር እሳት ውስጥ የገባ፣ በሁሉ መንገድ ውስጥ ከዳንኤል ጋር የአናብስት ጉድጓድ ውስጥ የተጣለ እግዚአብሔር ብንታመም አብሮን ይተኛል። ዮሐንስ አፈወርቅ ምንድነው ያለው? እግዚአብሔርን የት አገኘዋለሁ ብለህ አታስብ፣ ከተራበው ጋር ታገኘዋለህ። የተራበውን ስታበላ እሱ እዛ አለ። ጠያቂ ያጣውን በሽተኛ ሆስፒታል ተኝቶ ሄደ ስትጠይቀው እሱን እዛ ተኝቶ ታገኘዋለህ። በድሃው ላይ ታገኘዋለህ። ሰው ባጣው ላይ ሰው ሆኖ ታገኘዋለህ። ለዛ ሰው ስታደርግ ለሱ አደረክ ማለት ነው። ለነዚህ ከታናናሾቹ መካከል ለአንዱ የምታደርጉት ለኔ እንዳደረጋችሁት ነው። ምን ማለት ነው? የተራበውን ስታበሉት እኔን አበላችሁኝ፣ የተጠማውን ስታጠጡት እኔን አጠጣችሁኝ፣ ስትገፉትስ እኔን ገፋችሁኝ። የምዕመናን ስደቱ መከራቸው መከራ የሆነ ክርስቶስ አይደል? ሳውል በኋላ ስሙ ቅዱስ ጳውሎስ አሳዳጅ እያለ ሲያሳድድ ጌታ ምንድን ያለው? መጥቶ ሳውል ሳውል ስለምን የት አግኝቶት አሳደውታል? አላገኘውም አይደል? አየህ፣ አንተ ምስኪኑን ስታሳደድ እግዚአብሔር ሚል ይሄንን ነው። ፍርድ ቤት ክላሰር ይዘሽ ስትሄጂ፣ ጭቁኑን ምስኪኑን ሰው ትንሽ አለኝ ዘመድ አለኝ ብለሽ ለመግፋት ስትሄጂ፣ በተንኮል ስታሚ እኔና ያማሽ ለምን ታሳድጅኛለሽ ይልሻል ክርስቶስ። የላዩን አስቡ፣ አይኖቻችሁን ግለጡ። እግዚአብሔር አይኖቻችንን ይግለጥልን። ስለዚህ ዲያብሎስ ማድባቱ አይቀርም፣ ግን ጠባቂያችን ማን ነው? እይደቅ ዘያቅበክ፣ የሚጠብቅህ አይተኛም። ሰይጣን እያደባ ጠላታችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ግን የሚጠብቅህ አይተኛም። የሚጠብቅሽ አይተኛም፣ አያንቀላፋም። ናሁ ይደቅሶ ይነውም ዘያቅቦ ለእስራኤል፣ እስራኤልን የሚጠብቅ አለ። እስራኤል የሚለው ቃል እስራኤል ዘስጋ ነበር፣ አሁን እስራኤል ዘነፍስ እኛን ነው። ተዋህዶን የሚጠብቅ አይተኛም፣ አያንቀላፋም። ስንት መከራ አሳለፈች ኦርቶዶክሳዊት ተዋህዶ ቤተክርስቲያን። የገዛ ልጆቹ አንዳንዴ ነቀርሳ ይሆኑባታል፣ ኩፍኝ ይሆኑባታል፣ ካንሰር ይሆኑባታል። ይሄ ሁሉ እየተነቃቀለ ይወገዳል። ከውጪ ሌላ ድንጋይ ይወረወርባታል፣ እሷ ላይ ማያገሳ የለም። በቃ ፎሎወር ያጣ የሚዲያ ሰው የተረሳ ሁሉ እንዲታወስ ብቅ ብሎ ኦርቶዶክስን መስደብ ይጀምራል። እኛም መልስ እንሰጣለን ብለን እናፈምሰዋለን። መነሻ ሆናለች፣ እንደ ክሪክ ማንሻ ሆናለች፣ የወደቀውን ማንሻ። ግን ቢነሱም ተመልሰው ይፈጠፈጣሉ። ርኢክዎ ለኃጥእ አብዮ ተላለ ከማርዘ ሊባኖስ ወሶበ ገባ ኃጣይክዎ። ክፉን አትከተሉት፣ ቆርጣችሁ ጣሉት። እግዚአብሔር ክፉን ከኛ ላይ ያስወግድልን። ሁሉም አፉን ያላቅቅባታል፣ ግን የሚጠብቃት አይተኛም ተዋህዶን። ስለዚህ አሸንፋውንም አለች።
በእሳት ነዳ ተሻግራለች። ድንጋይ ተወርውሮባታለች። ከድንጋይ የሚበልጥ ከሰይፍ የሚበልጥ ቃላት አሁንም እየተወረወሩባት፣ እሷ ግን አለች። ካንሰርና HIV የኩላሊት ፌለሪቲን ተረት እያረገች በአንድ ኩባያ ጸበል የሚሊዮን ብር ሕክምና እየሰጠች ተዋህደዋለች። ክብርና ምስጋና ለአምላካችን ይሁን። ሁሉን ማድረግ የሚችል አምላክ ከእሷ ጋር አለ። ማን ይመስገን? እግዚአብሔር ይመስገን። ለጥርሳቸው ንክሻ ያልሰጠን እግዚአብሔር ይመስገን። ያየናል እግዚአብሔር ከላይ ሆኖ። አሁን በኤልሳ ውስጥ እግዚአብሔር ያይ ነበር። ስለዚህ ንጉሱን ጠላት አድብቷል፣ ራስህን ጠብቅ አለው። የማንቂያው ደወል ይሄ ነው። ወንጌል የተዘጋጀው አሁን እዚህ የሐሙሱ ወንጌል ሳምንታዊው ጠላት ስላደባ መከላከል ነው። ክርስቲያኖች አጥቂ አይደሉም፣ ተከላካይ ናቸው። ሃይማኖታቸውን ይከላከላሉ፣ ሰውነታቸውን ከኃጢአት ይከላከላሉ አይደል? ከክፋት ራሳቸውን ይከላከላሉ፣ ከዝሙት ራሳቸውን ይከላከላሉ፣ ከጥንቆላ ራሳቸውን ይከላከላሉ፣ ከሟርት ራሳቸውን ይከላከላሉ፣ ከሐሜት ራሳቸውን ይከላከላሉ፣ ከስካርና ከዘፈን ከተንኮልና ከክፋት ሰውነታቸውን ይከላከላሉ። በምን? በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በትሩፋት፣ በመንፈሳዊ ውህደት ራሳቸውን ለእግዚአብሔር ይገዛሉ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ማለት ጾሙ፣ ጸልዩ፣ የሥጋ ዘመናችሁ ይበቃል። አከለክሙ መዋዕል ዘሐለፈ ዘተቀናይክሙ ለፍትወተ ሥጋክሙ ዘተቀናይክሙ ለፍትወተ ሥጋክሙ እምይእዜሰ ጾሙ ወጸልዩ ይላል። ያለፈው ዘመን ይበቃቸዋል። በቃ ብዙ ለመኖር ሞከርን፣ ግን ሞልቶልን ያውቃል ይሄ ዓለም። የዚህ ዓለም ኑሮ የባህር ውሃ ነው፣ ጨው የበዛበት። በተጠጣ ቁጥር ይጠማል። እንድንኖርባት ትናፍቃለች፣ ግን አንድም ቀን አስደስታን አታውቅም። ደስታችንን ሙሉ የሚያደርገው ሕይወታችንን ሙሉ የሚያደርገው ማን ብቻ ነው? በቃ አይኖቻችንን ይግለጥልን መድኃኔዓለም። አሁን በዚህ ጊዜ እያየ አንዴም አይደለም ሁለቴ 3 ጊዜም ከዚያም በላይ ንጉሱን ከሞት አተረፈው። አሁን የሶርያው ንጉስ ተበሳጨ፣ ሰበሰበ መኳንንቶቹን። ከኛ መሃል ለእስራኤል ንጉስ ወሬም ያቀብላል። ብዙ ጊዜ አደባን፣ ጭራሽ እሱ ራሱን ሸፈነ፣ ልናገኘው አልቻልንም። በምንድን ነው የነቃብን አለ። ከመሳፍንቶቹ መካከል አንዱ ከመኳንንቶቹ ንጉሥ ሆይ አንተ የምትሰራውን በእልፍኝ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። ምዕራፍ 6 ቁጥር 12። አየህ፣ የዲያብሎስን ሴራ ማወቅ የሚቻለው የመልካም ስነ ምግባር ባለቤት በመሆን ነው። በበጎ ነገር የሰይጣን ሴራ ቀድሞ ይታወቀናል። ተበቃይ በመሆን አይደለም። ብዙ እኮ ተንኮል የሰራብህ ጠላት አለ። ጓደኛክ እግዚአብሔር አያሳይህም። ለምን መሰለህ? ስትሰማ ክፉ ነገር ታደርግበታለህ። ትዕግስተኛና በጎ ከሆንክ ግን ገና ሲነሳ ታየዋለህ። ወንድሜ ለምን እንዲህ ታደርጋለህ ትለዋለህ፣ ታተርፈዋለህ። አሁን ግን ልትገድለው ትሮጣለህ። አንተም ንጹህ አይደለህም። ስለዚህ ጓደኛ መካከል እየተነደፍክ አንተም በጓሮ እየነደፍክ ትኖራለህ። ተነዳድፎ ከመኖር መድኃኔዓለም ይጠብቀን። እግዚአብሔር ጠላቶቻችንን አሳልፎ የሚሰጠን ይቅርታን ሊያስተምረን ነው። ሳኦል ጦር ይወረውርበት ነበር ንጉሥ ዳዊት ላይ። ዳዊት ግን ከሳኦል ላይ ሰይጣን እንዲወገድ ምን ያደርግ ነበር? በገና ይደረድርለት ነበር። ጦሩን አይመልሰውም። ጦሩ ዳዊትን ይስተዋል፣ በገናው ግን ሳኦልን አይስተውም። ሳኦልን ያገኘዋል። ከዛ ርኩሱ መንፈስ ከሳኦል ላይ ይወገዳል። ክብርና ምስጋና ለአምላካችን ይሁን። የአቡነ ዘበሰማያት ቀስት ሲጥል እንጂ ሲወጋ አይታይም። ጠላቶቻችን እኛ ላይ ድንጋይ ይወረውራሉ። ሲታመሙ እኛ ደግሞ በጸበል እንፈውሳቸዋለን። የእነሱን ጦር መልሰን አንወረውርም። ምክንያቱም እኛ የማንን? የክርስቶስ የሆኑት ሁሉ ይላል ሐዋርያው ስጋን ከነክፉ መሻቱና ምኞቱ ጋር ምን አደረጉት? ሰቀሉት። ክፋትን ያስወገዱ ሰዎች የእግዚአብሔር ናቸው። ተንኮልን ያስወገዱ፣ ለምቾትና ለፈቃደ ስጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ማንነት ያላቸው የእግዚአብሔር ሰዎች ናቸው። አይኖቻቸው የተገለጠ እግዚአብሔር የውስጥ አይኖቻችንን ያብራልን። ስለዚህ ክርስቲያኖች በበጎ ነገር የተሞሉ መሆን አለባቸው። ያን ጊዜ ያደባውን ጠላት እግዚአብሔር ያሳያል። ሰይጣን ሁል ጊዜ ይጠብቃል። የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል። ምቹ ጊዜ ይሻል ነው። ጠላት አድብቷል። ነፍሳችንን ሊነጥቅ፣ ርስታችንን ሊቀማ፣ መቅደሳችንን ሊያፈርስ፣ ክርስትናችንን ሊያናጋ፣ ማይተባችንን ሊበጥስ፣ በስጋዊ ፍላጎቶች ጾማችንን ሊያስፈርስ፣ በተንኮልና በክፋት የያዝነውን ሱባኤ ሊያበላሽብን ሰይጣን አድብቷል። አድብቶ ነው የሚያጠቃው። ስለዚህ ንቁበት ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ምቹ ጊዜ ይጠብቃል። ይሁዳ አምላኩን ክርስቶስን ለመሸጥ ምን ይሻ ነበር ይላል። ምቹ ጊዜ ሲያገኝ ምን አደረገ? አምላኩን ሸጠው። ግን አተረፈ? ከሰረ። ወይ ለገነት አልሆነ። ሞቱ ነፍሳት ከሲኦል ከወጡ በኋላ ነው የተከናወነው አይደል? እንደ ቤተክርስቲያናችን አስተምህሮ ተሰቃይቶ ነው የሞተው።
ዛፏ ራሷ አፍ አውጥታ እስክትነግረው እንደ በለዓም አህያ እንደ ቢታንያ ድንጋዮች ነስህ ይሁዳ ከመሁከ ጴጥሮስ እንደ ወንድም እንደ ጴጥሮስ ንስሐ ግባ። በዛፍ በኩል ሁሉ እግዚአብሔር አስመክሮታል። የቤተ ክርስቲያናችን ትርጓሜ እንደሚነግረን እምቢ አለ። አየሩ ምድሩ ሰማዩ ይመክረናል፣ አንሰማማል። ሕይወት ትመክረናለች፣ አልሰማማል። ሲያጋድሉ የነበሩ ክፋት ሲዘሩ የነበሩ ሰዎች በቅርብ ዓመታት ውስጥ እንኳን ዞር ዞር አላሉም ከፊታችን። ወሶ በገባ ኃጣይ ክዋለ ዞር ስላጣኋቸው እግዚአብሔር ይሰራል። በቀልና ፍርድ እሱ ነው፣ ስሙ የተመሰገነ ይሁን። ነገም ብዙ ነገር ይሰራል እግዚአብሔር፣ እኛ ስለማናስታውስ ነው እንጂ። ሌላውን ተውት፣ እንደ ሁሉ በሩ ዘግቶ መቅደስ የናፈቀው ጊዜ ትላንት 4 ዓመት 5 ዓመት ኮሮና የሚባል በሽታ እሱን እንኳን ረስተነዋል እኮ። ድጋሚ ይምጣ እንዴ? መቅደሱን አፈቀኝ እንዳላልን አሁን አይመቸንም መምጣት። ሰዎች ለኃጢአት ፈውስን እንዴት ይሻሉ? 10 ለምጻሞች ጌታን በመንገድ ላይ ጠበቁት። በከተማይቱ ድንበር ላይ ወደ ገሊላ ሲሄድ በሰማርያ በኩል ሊያልፍ ግድ ሆነበት። በዚያ ያልፍ ነበረ። 10 ለምጻሞች ጠበቁ። አድነን አሉት። ሂዱ ራሳችሁን ለካህን አሳዩ። ዘፈታይክሙ በምድር ይኩን ፍትሐ በሰማያት ወዘአሰርክሙ በምድር ይኩን እስረ በሰማያት። በምድር ያሰራችሁት በሰማይ፣ በምድር የፈታችሁት በሰማይ። ለካህናት ስልጣን ተሰጥቷቸዋል። ንስሐ ለመግባት ያብቃን ሁላችንም። ስለዚህ እሺ ብለው መሄድ ሲጀምሩ ስለ ፈቃደኝነታቸው በመንገድ ላይ ፈወሳቸው። 9 ያቋረጡትን ኃጢአት ለመቀጠል ሮጡ ይላል። ስንፈወስ ወደ ኃጢአት ከመሮጥ እግዚአብሔር ይሰውረን። አንዱ ብቻ መጣ። እግዚአብሔር ያልሰጠን ብዙ የጎደሉን ነገር አለ። ለምን ይመስላችኋል? ስናገኝ እንዳንረሳው፣ የራሱ ሊያደርገን ወደ ሞት እንዳንወድቅበት። ልጅ የሚጎዳ ነገር ወደ አፌ ልክተት ቢል እናቱ አትፈቅድለትም። ጣፋጭ ነገር እንዲያበዛ አትፈቅድለትም። ጣፋጩ እንዳያልቅባት ሰስታ አይደለም፣ ልጇ እንዳይሞትባት ወዳ። እግዚአብሔር ደግሞ ከእናት በላይ ከአባት በላይ ነው። ክብርና ምስጋና ለስሙ ይሁን። የከለከለን ለኛ ነው፣ የሚሰጠንም መያዝ እስክንችል ነው። እጆቻችን ለመቀበል ዝግጁ ይሁኑ። እግዚአብሔር ሰጪ ነው። ያለ መንፈግ ለጋስ፣ ያለ መከልከል ሰጪ ነው። አይሰስትም። የሚሰስትም ያልቅበት ነው። እግዚአብሔር ሁሉ በእጁ ምን ይጎድልበታል? ክብርና ምስጋና ለስሙ ይሁን። ነገር ግን የኛ እጁን ፊት ነው ያፈሳል። የሚያፈስ እጅ ላይ አያስቀምጥም። እኛንም ይዞን ይጠፋላ። በልካችን ይገዛናል እግዚአብሔር። በፈቃዳችን ውስጥ ብንሆንም ነፃ ፈቃዳችንን ሳይነጥቅ ግን በልካችን እንዳንጠፋበት ቆጥቦ ጠብቆ ይሰጠናል። ሰስቶ አይደለም፣ እኛ እንዳንጠፋበት። ስለዚህ ጌታ ሆይ አንተን ከሚያሳጣኝ ነገር ጠብቀኝ ለማለት ያብቃል። አይን መግለጥ ይሄ ነው። ያየነውን ሁሉ ስጠኝ ከማለት ይልቅ ጌታ ሆይ ይሄ ለኔ የሚገባኝ ከሆነ ስጠኝ፣ ያንተ ፈቃድ ይሁን እንጂ የኔ ግን አይሁን። ልብ ይስጠን መድኃኔዓለም። በዚህ ጊዜ ሁሉን ማየት የሚችለው እግዚአብሔር ለነብዩ እንደገለጠለት መኳንንቶቹ ነገሩት። በቃ ሰው የእግዚአብሔር ሰው ሲሆን ሁሉን ያያል ያልኳችሁ ይሄ ነው። ያደባውን የምትሰራውን ተንኮል ያየዋል። ማን ነው ስሙ? ነብዩ ኤልሳ ይባላል። የት ነው ያለው? በዶታይን። ሂዱና አምጡልኝ አለ። የኤልሳ ሎሌ አገልጋዩ ብላቴናው ወደ ውጭ ወጣ ብሎ ሲቆም በሶሪያ ወታደር ተከባለች ዶታይን ዙሪያው። ኤልሳን ለመያዝ መጣው። ወዮ ወዮ ጌታዬ ሆይ ምን እናደርጋለን ብሎ ጮኸ ይላል። ምን ይሻለናል? ሊያጠፉን መጥተዋል። እነዚህ ሁሉ እኛን ለመያዝ የመጡ ናቸው። ምን ይሻለናል ብሎ ኤልሳ ሎሌ ጮኸ። ኢትፍራ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። አትፍራ፣ በእኛ ዘንድ ያሉት በእነርሱ ዘንድ ካሉት ይበልጣሉና። ኢትፍራ አለው። እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። ከነሱ ይልቅ በእኛ ዘንድ ያሉት ይበዛሉ። በቃ ይሄንን በሉ። እልሃለሁ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። ከነሱ ከአሳዳጆቻችን ይልቅ በእኛ ዘንድ ያለው ማን ይበልጣል? ከችግሮቻችን ይልቅ መፍትሄ የሆነው ማን ይበልጣል? ከረሃባችን ይልቅ የህይወት እንጀራ የሆነው ማን ይበልጣል? ከማጣታችን ይልቅ የበረከታችን ምንጭ ማን ይበልጣል? ዓለም ብታስረን መፈታታችን ኃይላችን የሆነ ማን ይበልጣል? ከደዌያችን ይልቅ መድኃኒት የሆነ ማን ይበልጣል? ለሰው የማይቻል ለማን ይቻላል? ክብርና ምስጋና ለስሙ ይሁን። አይኖቻችሁን ግለጡ። ይህንን ያየው ነብዩ ነው። ነብዩ አይቶ ነበር። ስለዚህ ከዛ ምን አለ? አቤቱ ያዩ ዘንድ አይኖቹን ግለጥ አለው። በእኛ ዘንድ ያሉት ይበልጣሉ። እኛ ዘንድ ያለው እግዚአብሔር ይበልጣል። ከዛም በኋላ እግዚአብሔር ይላል
የነብዩን ሎሌ አይን ገለጠለት። የሎሌውም አይኖች ሲገለጡ እንደ ነብዩ ማየት ጀመረ። ድንግል ማርያም በአማላጅነቷ ያየችውን ታሳየን። የልጇን በረከት እንድናይ አይኖቻችንን ታብራልን። መጥምቀ መለኮት ቅዱስ ዮሐንስ አይኖቻችንን ያብራልን። አባቱ ዘካርያስ የኔና የናንተን አይን ያብራልን። ምክንያቱም እሱ ገብርኤልን አይቷልና ያየውን እንድናይ አይኖቻችን ይብራልን። እኔ በእግዚአብሔር ፊት የምቆመው ነው ያለውን መልአክ የምናይበት አይኖቻችን ይገለጥልን። መላእክቱ የእሳት ሰረገላዎች ተራራውን ሞልተው ነበር። ከነዛ ከሶሪያ ወታደሮች ይልቅ እጥፍ ድርብ የእሳት ሰረገሎችና ፈረሰኞች ምድሪቷን ሞልተዋል። ሰማያውያን ሰራዊት የእግዚአብሔር መላእክት በዙሪያው ቆመው ነበር። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ይበልጣል። ወንድሜ ገብተህ የምትወጣው በአንተ ኃይል አይደለም። ጠባቂ እግዚአብሔር ካንተ ጋር ስለሆነ ነው። ሞልቶልን የምንኖረው ሁሉ ነገር የተሳካልን የጎደለብን መስሎን ነው እንጂ እግዚአብሔር ከኛ ጋር ስላለ ነው። በጉድለት ውስጥ ሙላት፣ በማጣት ውስጥ ማግኘት፣ በመታረዝ ውስጥ መልበስ፣ ባለመብራት ውስጥ መጥገብ፣ ባለመጠጣት ውስጥ መርካት ማን ስላለ ይሞላል። ሙሴ በላ የሚል የለም፣ ግን ራበው የሚል አልተጻፈም። ከሳም አልተባለም። ጭራሽ ፊቱ እንደ ፀሐይ አበራ። እስራኤላውያን አዩት። ተገልበብለነ ሙሴ ተገልበብለነ። እነሱ በልተው ጠግበው ለጥጃ ይሰግዳሉ። እሱ ግን ከአምላኩ ጋር ሲነጋገር ቆየ። ሙሴ የምስክሩ ታቦት ያለበት ደብተራ ኦሪት፣ ያቺ ኦሪቷ ድንኳን የመጀመሪያዋ መቅደስ ውስጥ ገብቶ ሲወጣ ፊቱን ይሸፍን ነበር፣ የፊቱ ቁርበት። ምክንያቱም ፊቱ እንደ ፀሐይ ስለሚያበራ እስራኤል ማየት ያቅታቸው ነበር። አያችሁ፣ የሙሴን ፊት ማየት አቃታቸው። ማን ነው የቅዱስ ገብርኤልን ፊት ማየት የሚችለው? በእግዚአብሔር ፊት የሚቆመውን። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። አያችሁ፣ ዘካርያስ ግን አየው ገብርኤልን። ንጽህና ያሳያል። እግዚአብሔር ንጹሃን ያደርገን። አይኖቻችን ሲገለጥ እናያለን። አይኖቹን ግለጥለት ይህ ከዛ መላእክቱን አየን። እግዚአብሔር የገብርኤልን አማላጅነት እንድንሟገት አይደለም እንድናምን ያሳየን። ለሁላችንም የኤልሳዕን የነብዩን አማላጅነት ማየት እንድንችል እግዚአብሔር ኤልሳዕን ያሳየን። አይኖቹን ግለጥ። ሌላውን ተውት። እንደው ነቢያቱን እንኳን ባየን፣ ቅዱሳኑን ባየን እና ያለን እኮ አባታችን አባ ሕርያቆስ እኛ አየነው፣ ዳሰስነው፣ ከእርሱ ጋር በላን ጠጣን አለ ከክርስቶስ ጋር። እሱ በዘመነ ሊቃውንት የነበረ ሰው ነው። ለምን ይሄንን አለ? በእምነት አይን እግዚአብሔር ይታያል። በአይነ ልብ ልባችሁ በጸጋ ቢጸና እግዚአብሔርን ታዩታላችሁ። እግዚአብሔርን ያዩት እነ ኢሳይያስ ወዮልን ብለዋል። መረባቸውን በአሳ የሞላላቸው እነ ጴጥሮስ ሂድ ከኔ ራቅ እኔ ኃጢአተኛ ነኝ ብለዋል አይደል? ህድገኒ እግዚኦ ወሁርምኔ እስመ ብእሲ ኃጥአነ እኔ ኃጢአተኛ ነኝ ከኔ ራቅ ብለውታል። ሳይፈልጉት ቀርተው አይደለም። የባህሩን አሳ ያየ የሆዴን ክፋት አይቶ እንዳያጠፋኝ ብሎ ፈርተው ነው እኮ። በምን አቅማችን እናየዋለን? ቸርነቱን ለኛ ይግለጥልን መድኃኔዓለም። እኔና እናንተ ገና ብዙ ሙግት ውስጥ ነው ያለነው። አያችሁ፣ አይን የሚገልጥ እግዚአብሔር ሰው አለ። ኤልሳዕ አይኖቹን ግለጥ። ዛሬም ቅዱስ ገብርኤል አይናችን እንዲገለጥልን ያማልደን። ከዛ በኋላ እሱን እናያለን። እሱን የላከውን ማንን እናያለን? እግዚአብሔርን በቸርነቱ እናየዋለን፣ በረድኤቱ እናየዋለን፣ በበረከት እናየዋለን። አሁንም እኮ እያየነው ነው። በልጅሽ አላየሽው? ወልደሽ ስትስሚ ታየዋለሽ። በትዳርህ አላየኸውም? በትንሽ በረከት ውስጥ ጠግበ በማደር ደስ ብሎ በማደር አላየኸው? አልመሰከርክም እንጂ አይተኸዋል። መኖራችን ተአምር እኮ ነው። ዓለም እንድንኖር አይፈቅድም። እናንተ ግን እግዚአብሔር ሩህሩህ ነው፣ ከዚህ የበለጠ ያሳየናል። ክብርና ምስጋና ለስሙ ይሁን። ስለዚህ በሰው ከመታመን በማን መታመን ይሻላል? በእግዚአብሔር። አይንህን ግለጥ። ምንድነው አይናችንን የሸፈነው? የኤልሳዕ ሎሌ እንዳያይ የከለከለው ምንድነው? ስጋዊነት። ባጭሩ ጾሙ የተሰራው ለመንፈሳዊነት ነው። የጠላቶቻችንን ደባ ብቻ አይተን እንዳንደነግጥ የጠባቂያችንንም ኃይል አይተን እንድንበረታ ነው። ጠላቶቻችን የሰሩብን ነው ይታወቃል። ቤተክርስቲያንን የሚሰድቡ ቅዱሳንን የሚያዋርዱ አንጀታችንን የሚልጡ ክፋት የሚናገሩ ሞልተዋል። በዚህ ሁሉ መካከል ቀጪው ማን አለ? እግዚአብሔር አለ። ስለዚህ አይኖቻችን ይባረክ ማየት እንድንችል። ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ። ተውት ሌላውን። አቤቱ የእውቀት አይኖች ስጠን፣ አንተን ብቻ ይዩ። እግዚአብሔርን ስለማየት እንጹም። ቸርነቱን ስለማየት፣ በምስጋና ስለመሞላት፣ በችግር ውስጥ ቢሆንም ስለማመስገን። ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ እርሻዎች መብልን ባይሰጡ፣ ላሞች በረት ውስጥ ባይገኙ፣ በጎችም በጋጥ ውስጥ ባይሆኑ፣ እኔ ግን በማን ደስ ይለኛል አለ ነብዩ። በእግዚአብሔር ደስ ይለኛል።
ቢርበኝ ደስ ይለኛል ተመስገን እላለሁ፣ ባገኝም ተመስገን። አይኩትው ለእግዚአብሔር በእንተ ኩሉ ነው። ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይኩትው በእንተ ኩሉ። ተሰሎንቄ 5:16 በሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በማጣትም አመስግኑ፣ በማግኘትም አመስግኑ። ርቧችሁም ጠግባችሁም አመስግኑ፣ ለብሳችሁም ተራቅቷችሁም አመስግኑ። ጎድሎባችሁ ይሆናል ግን አመስግኑ፣ ሰይጣን ደስ አይበለው። ወኢታቡ ወፍኖተ ለሰይጣን፣ አትስጡት ለሰይጣን። ያዩ ዘንድ አይኖቹን ግለጥ። እግዚአብሔር የተዋህዶ ልጆች አይናችንን ይግለጥልን። ጨፈን እኮ አይናችንን ስጋ ከሸተትን ቆየን እኮ። መግቢያ ላይ ያልኩት ይሄንን ነው። መንፈሳዊ ቁመናችን ከተዛነፈ ቆየን እኮ። ተከዳድተናል እኮ። የመጠላለፍ ዘመን ውስጥ እኮ ነው የምንኖረው። ወንድም ወንድሙን እየረገጠ ነው የሚያልፈው። የሱስን በማጥፋት እንጀራ ለማግኘት የሚሮጥ ሰው እኮ ነው ያለው። ማን ደስ ይለዋል? ዛሬ በዚህ አገልግሎት መምህር ጳውሎስ እያገለገላችሁ እዚህ ጋር ቆሟል። ፍጻሜውን ያሳምርለት ብላችሁ ጸልዩለት። እነዚህ ሁሉ ሚዲያዎች አሉን እያስተላለፉለት ነው። ጥቂትም ቢሆን እንጀራ ያገኛሉ። እነዚህ ሁሉ የዕለት እንጀራቸውን ያገኙበታል። አሁን በዚህ ስም፣ በዚህ ምስል፣ በዚህ ስብከት አይደል? እግዚአብሔር ይባርክላቸው። ወንጌሉንም ያስተላልፉበታል። ነገ ወደቀ ቢባል ሞቱ ላይ ዜና ሰርተውበት እንደገና አዋርደውት ይሰሩበታል። እናንተን አይደለም፣ ይቅርታ ምሳሌ ነው። መድኃኔዓለም ይጠብቃችሁ። ሰው ተሽጦ እንጀራ የሚበላበት ዘመን ላይ ነው ያለው። የታመመ ሰው ሞተ ብሎ ቪዲዮ ሰርተው ቪው የሚሰበስቡ ሰዎች አሉ። እግዚአብሔር ይማረው ብሎ ቢሰራ ብዙ ሰው አያየውም። እኛም የመርዶ ናፋቂዎች ስለሆንን የሚሰራው ፖስተር በጣም የጮኸ ነው። ከሌን ገደለው ተገዳደሉ ሲባል ዘለን ጥልቅ። በምንድነው? በማጭር ነው? በገጀራ ነው? በምንድነው የገደለው? አገዳደል እንደ አድቬንቸር ፊልም መጥፎ ለማየት እየተዘጋጀ አቤቱ የሰላም አምላክ እግዚአብሔር ሲባል አሜን ትላለህ። ለምን ውሸት? እስቲ ሞባይልህን ክፈተው። ሪኮመንድድ ፎር ዩ የሚልህ ቪዲዮ ምንህን ነው? ማዕመልህን ነው የሚነግርህ ወይ ዝሙቱን ነው የሚከፍትልህ? መጀመሪያ የሚታየው አመልህ ነው። ዩቲዩብህ ፊት ለፊት ላይ ፍሮንት ላይ የሚለቅብህ ወይ የፖለቲካ ዜና ነው፣ ወይ የግድያ ነው፣ ወይ የዘረኝነት ሚዲያ ነው ምናምን። ቲክቶክንም ስትከፍተው ቀጥታ የሚያሳይ ሰርች ባሩ ላይ የሚያሳይ ማንነትህን ነው። የትኛው ላይ ነው ረጅም ሰዓት የምታሳልፈው? ከእግዚአብሔር ጋር ነው? ከሰይጣን ጋር? ከወንጌል ጋር ነው? ከወንጀል ጋር? ከዘረኝነት ጋር ነው? ከአንድነት ጋር? አይናችንን ይግለጥልን መድኃኔዓለም። አቤቱ ያዩ ዘንድ አይኖቹን ግለጥለት አለ። አቤት የጨፈነ ሰው በዝቷል። በዚህን ጊዜ ነገሮች ሁሉ ተበለሻሽተዋል። ሰው በሰው ላይ ተንከባሎ ለማደር የሚፈልግበት፣ ጠልፎ ወንድሙን ገሎ በልቶ የሚያድር፣ ከዛስ በሽተኛ ሆኖ የሚቀር ሰው የሰው ደም ጠጥቶ እንዴት ጤነኛ ይሆናል? በላይ የሰብም ቤታችን ባደርስለት ምን ይውጣው ነበረ? አልቆለት ነበር። እኛ ለውዳሴ ማርያምም አልተዳረግንም፣ ፍቅሯን አልቀመስንም። ጣዕሟን በልቦናችን ታሳድርብን ሲባል የለንም። ነውሩ ላይ ያለን። ኧረ እግዚአብሔር ይመልሰን ሁላችንን። ያዩ ዘንድ አይኖቹን ግለጥ አለው። መምህር ወዮ ምን እናደርጋለን? ኢትፍራ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ። ከኛ ጋር ያለው ከነርሱ ጋር ካሉት ይበልጣል። አቤቱ አይኖቹን ግለጥለት፣ የእምነት አይናችንን ይግለጥልን። ያልፋል እኮ ይሄ ጊዜ። አትጠላለፉ። ወንድም ወንድሙን አያሳድ። ክፉ ነገር ይቅር፣ የሰው ስም ማጥፋት ይቁም። ግድ የላችሁም። የወደቀውን አንሱት፣ መንገድ የጠፋበትን አሳዩት። ዛሬ ወደቀው ነገ እግዚአብሔር ያነሳዋል። ክርስቲያን የማይወድቅ አይደለም የማይጠፋ ነው። ቅዱስ ጳውሎስ ምንድነው ያለው? ቆሮንቶስ 6 ላይ ሁለተኛ ቆሮንቶስ እንወድቃለን እንጂ አንጠፋም። የሚጠብቀን ማን ስላለ? የማይተኛው ስላለ። ስለዚህ ይወድቃል። ሲወድቅ አትርገጡት። ወንድማችሁን ይነሳል። እመኒ ወደቁ ትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበረሊተ። ብወድቅ እነሳለሁ፣ በጨለማ ብመላለስ እግዚአብሔር ያበራልኛል። የወደቁትን ያንሳልን መድኃኔዓለም። ስለዚህ አይኖቻችን ይገለጥ። ወንድሙን ማሳደድ ያቁም። የእግዚአብሔር ቸርነት ይገለጥ። መጠፋፋት ይቅር። የዘረኝነት ነገር ፖስት አታርጉ። ስለ አንድነት ጻፉ፣ ታገሱ። ሌላውንም ሃይማኖት አትንቀፉ። ጾማችን ሌሎች እንዲያጨበጭቡልን አይሁን። አንዳንድ ሚዲያዎች ላይ እናያለን። እነ ከሌ ሲጾሙ እንደዚህኛ። ይሄ የእግዚአብሔር መንግስት አይወርስም። ክርስቲያን ራሱን የሚገስጥ ነው እንጂ እንደ እግር ኳስ ቡድን የኔ ይበልጣል ብሎ የሚፎካከር አይደለም። እኔ ደካማ ነኝ። አጋንንት እኮ ቢታዘዙላችሁ፣ ታላላቅ ታምር እንኳን ብትሰሩ የማንጠቅም ባሪያዎች ነን በሉ። ቻልኩበት አትበሉ። የሚያስችላችሁ ከእናንተ ጋር የሚሰራ ማን ነው? እግዚአብሔር ነው። ማድረግንም በጎ ማድረግንም መፈለግንም በእናንተ የሚሰራ ማን ነው ይላል መጽሐፍ? እግዚአብሔር ነው። ክብሩን ለእግዚአብሔር ስጡት። የእድገትን ክብር ለእግዚአብሔር ስጥ። አይንን ስትገልጥ ቸርነቱን ታያለህ።
አሁን ያን ሁሉ ድል ካደረገ በኋላ ሎሌው እኛ አደረግን አላለም። እነዛን ሁሉ ምርኮኞች ይላል ኤልሳ አይኖቻቸውን አጥፋ አለ። ኤልሳ ሊይዙት የመጡት ሰዎች አይኖቻቸው ጠፉ። በእስራት ሰረገላ፣ በሰማያውያን ፈረሰኞች፣ በእሳታውያን መላእክት የታጠሩት ኤልሳ ነብዩና ሎሌው ሊገድሏቸው የመጡትን የሶርያ ሰራዊት ኤልሳን ፈልጋችሁ ነው የመጣችሁት አላቸው። ራሱ ኤልሳ አዎ ኑ ልምራችሁ ብሎ አይነ ስውር አድርጎ እየመራ ቤተ መንግስት ወሰዳቸው። እዛ ሲደርስ ንጉሱ ሰራዊቱን አስከበበና አቤቱ ጌታ ሆይ አለ ኤልሳ አይኖቻቸውን ግለጥ አለ። አይናቸው ሲገለጥ ቤተ መንግስት ግቢ ውስጥ ነው ያሉት። በእስራኤል ወታደር ተከበዋል። መሳሪያቸውን ጥለው ተማርከዋል። ታውረው ነበራ። ከዛ እናጥፋቸው አለ። ተው እግዚአብሔር የማረከልህን ቀርቶ አንተ እንኳን የማረከውን አትግደል እንጀራ መግበሸኘው አለ። መጽሐፍ ጠላት ቢራባ ብለው ቢጠማ አጠጣው። ያን ጊዜ በራሱ ላይ ምን ታደርጋለህ? የእሳት ፍም ትነሰንሳለህ አለ። ታቃጥለዋለህ ማለት መሰለህ? የሀፍረት ማቅ ታከናንበዋለህ። እገድልሃለሁ ብለህ በፍቅር ትገድለዋለህ። አንድ የሰንበት ትምህርት ቤት ወጣት ነበር። ይህን ታሪክ ተናግሬ ጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። ሰንበት ትምህርት ቤት ያገለግላል። ቤተ መቅደስ ያስተናግዳል። መዝሙር ይዘምራል። ተራውን ጠብቆ በዓል ሲደርስ ጊዜውን ጠብቆ ደግሞ ይቆርባል። ግን ከጎኑ ያለው ጎረቤቱ ክርስቲያን ቢሆንም የዚህን ሰውዬ መንፈሳዊነት ስለሚቀናበት ሰይጣን አድሮበት ያሰቃየዋል። ሁሌ ክፉ ነገር ያደርግበታል። ዝም ብሎ ይጸልያል። እንደው እግዚአብሔር ያረ ልቦና ሰጠው ይላል። መንፈሳዊ ቁመና ያለው ልጅ ነው። አንድ ቀን ሊቆርብ ነጭ ልብስ ለብሶ ሲወጣ ጠብቆ እጣቢ ደፋበት ላዩ ላይ። ስለተበሳጨ እገድልሃለሁ ብሎ በጥንካሬ ተናግሮ ተመልሶ ልብሱን ቀይሮ ሄዶ ስጋው ደግሞ ተቀበለና መጣ። እንዴ እገድልሃለሁ ብሎ ቆረበ እንዴ እንዳትሉ፣ እሱን አይደለም እገድልሃለሁ ያለው። ማንን ነው? ማንን ነው ንገሩኝ። ዲያብሎስን ነው። ኦ በልዎ ለእግዚአብሔር ወእንብየ በልዎ ለሰይጣን ቀረበ በእግዚአብሔር ወይ ቀርበክ። ሰይጣንንም ቢበሉት ያደረበትን ጋኔን ገሰጸው። እገድልሃለሁ አለው። አጠፋሃለሁ፣ በክርስቶስ መስቀል እገስጽሃለሁ፣ አስወግድሃለሁ ብሎት ሄደ። እንዴ ሊገለኝ ነው እንዴ ብሎ ሰውየው ሰጋ ይላል። ከተወሰኑ ቀናት በኋላ የዛ የክፉ ሰው ጎረቤት ልጅ መኪና ይገጨውና መኪናው ጥሎት ይሄዳል። ይሄ ሰንበት ተማሪ ድንገት የደረሰው እሱ ነው። ተሸክሞት ሮጦ ሆስፒታል ያደርሰውና ነፍሱን ያተርፍለታል። ልጁ ከነቃ በኋላ አባቱ ጋር ደውሎ በልና ልጅ የመኪና አደጋ ደርሶበት ሆስፒታል ነው ያለው አለው። ማን እንደደወለለት አላወቀም። ሰውየው እየሮጠ ሲደርስ ይህንን ሰውዬ ያገኘዋል። እንደዛትከው አደረግከው፣ ልጄን ገደልከው ብሎ ለያዥ ለቀናዥ አስቸገረ። ግድ የለም ግባና ልጅህን ይኸው አለው። ሲገባ ይሄ ሰው እንዲያደረገ ብስጮህ አባዬ አትጮህ አለ ልጁ እያቃሰተ። እሱ ባይኖር ኖሮ ዛሬ ሞቼ ነበር፣ የገጨኝም አጠፋ፣ ፖሊሶች እየፈለጉት ነው። እሱ ግን ፍስፍስ አድርጎ አምጥቶ ገንዘብ ከፍሎ አስቸኳይ ኢመርጀንሲ ብሎ አሳክሞኝ ይኸው ተሽሎኝ ግሉኮሴም ሁሉም ነገር ወስጄ አሁን ደህና ነኝ አባዬ፣ ያዳነኝ እሱ ነው አለ። ውጭ ወጣና ወንድሜ አለው። አቤት ወዳጄ፣ እውነትም ገደልከኝ አለው ይባላል። በክፉ ነገር የሚመጣብንን ሰው ምናሸንፍበት መንገድ ቅድስና ነው። በቅድስና ክርስቶስ ያደረገው ይህንን ነው። አይን ሲገለጥ የእምነት አይን የይቅርታ ሰው ትሆናለህ። የፍቅር አይናችን ሲገለጥ ጥላቻ ይወገዳል አይደል? የአንድነት አይን ሲገለጥ ዘረኝነት ይወገዳል። ጊዜ ያመጣው ነገር አባር ነው ሊያጫርሰን ነው። እኛም በሚዲያ እየተናከስን ነው። አንዱ ሌላውን ዘር፣ ያኛው ሌላውን ዘር፣ የብሽሽቅ ዓለም ላይ እግዚአብሔር የሌለበት በሁሉም ነገር ተናክሰን ግን እኮ አብረን ነው። አሁን በታክሲ ብንሄድ እዚህ ውስጥ ታክሲ ሲሞላ ሞልተን እንሄዳለን አይደል? ታዲያ አማራ ለብቻ ኦሮሞ ለብቻ ነው የሚሄደው? ንገሩኝ እስኪ። የአማራ ታክሲ ኦሮሞ ታክሲ የሚባል አለ? ንገሩኝ እስኪ። ለምን እንወሻሻለን? ገበያ ላይ የምንገዛው ካገኘነው ነው። እንናከሳለን። ሄደን እኮ ከሱቅ የምንገዛቸው ሰዎች እንደውም አብዛኛዎቹ የሸቀጥ ሱቅ ሰዎች የኛ ሰዎች አይደሉም። እነሱም ይሸጡልናል፣ እኛም እንገዛለን። በምድር ላይ በአንድነት የሚያኖሩ ነገሮች አሉ። አይሁድና ሳምራውያን አይተባበሩም ነበር። ነገር ግን ደቀ መዛሙርቱ ከሰማሪያ ምግብ ሊገዙ ሄደው ነበር አይደል? የተዋበችው የሴኬም ሸለቆ ስር ጌታ ቁጭ አለ። ምግብ ይገዙ ነበር። አንደኛቸው ከሌላቸው ይገበያያሉ። ነገር ግን በእምነት አንድ አይደሉም። የታሪክ አጋጣሚ ለይቷቸው ነበር። ኋላ ክርስቶስ መጥቶ አሕዛብና ሕዝብን አንድ አደረገ። ስሙ የተመሰገነ ይሁን። የፀሐይ ወደ ምድር ላይ መውጣት የቆሻሻውን ሽታ አይገልጠውም ያጠፋዋል እንጂ አይደለም እንዴ? ከአሕዛብ ላይ አሕዛባዊነቱን ፀሐይ ክርስቶስ ተገለጠና አስወገደ። አሁንም ክርስቶስ በጠላትሽ ላይ ተገልጦ አጋንንት ርኩሰትን ከላዩ ላይ ነቅሎ ያስወግድልሽ።
ከዛም በኋላ ወንድምሽ ይሆናል። ስለዚህ የይቅርታ አይናችን ይገለጥ። አቤቱ ያዩ ዘንድ አይናቸውን ግለጥ። አሸነፍን ብለን ከመፎከር እግዚአብሔር ይጠብቀን። በፍቅር ተሸንፈን ሌሎችን የምናሸንፍበትን ማይተብ እግዚአብሔር ይስጠን። ከዚህ በኋላ ያለው የእስራኤል ታሪክ ያምር ነበር። ለምን? በይቅርታ ስለተጓዙ። ከዛ ጊዜ ጀምሮ ይላል እስራኤላውያንን ለመውጋት ሶሪያ አልመጣች፣ በፍቅር ስለተሸነፈች። እንዲህ ብሎ ያጠናቅቃል ሁለተኛ ነገሥት ምዕራፍ 6 መጨረሻ። ከዛ በኋላ የሶሪያ ንጉሥ ደፈጣ አቆመ። ለምን? ስለተሸነፈ። የሚያሳድድህን ወንድምህን በጎ ነገር ካደረክለት ታሸንፈዋለህ። እሱ እንዲህ ያደረገልኝ ህሊና የሚባል ነገር አለ። አሕዛብም ቢሆን ኢአማንም ቢሆን እኛ ጥሩ ከሆንን ምድሪቷን ጥሩ እናደርጋለን። እኛ ደግሞ የክርስቶስ አይደለን እንዴ? ከክርስቶስ የተነሳ በጎች እንሆን። የተበላሸ ታሪካችን የሚታደስበት፣ የተዛነፈ ባህሪያችን የሚቀናበት፣ ክፉ ጠባያችን የሚታረምበት ጾም ያደርግልን። በቅድስና አምላክ የቅድስና ባለቤት በዚች ቅድስት የተቀደሰች ጾመ ኢየሱስ በጀመርንባት በሁለተኛዋ የአብይ ጾም በመጀመሪያዋ የጌታ ጾም ሁላችንም በቅድስና እንድንጓዝ እግዚአብሔር ይርዳን። እስከ መጨረሻው ትንሣኤ በሰላም ያደርሰን። ጉባኤያችንን ጉባኤ ሐዋርያት ያደርግልን። ፍጻሜያችንን ያሳምርልን። አገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን። ይቆየን። ስብሐት ለእግዚአብሔር።